ምስጋና ነው አይደለ? የተባረክሽ ነሽ። ምስጋና እኮ ነው። ያ ምስጋና ውስጡ ዝማሬ ያለው ያ ምስጋና የሚያስደስት ነው ውስጡ ማለት ነው። እሷም ከዚያ ተነስታ ከዛሬ ጀምሮ ትውልድ ሁሉ ያመሰግኑኛል ብፅዕት ይሉኛል ብላለች። ትውልድ እንግዲህ ብፅዕት ይላታል። ማይላት ካለ ግን ትውልድ አለመሆኑን እዚህ ላይ አንደርስታንድ ማድረግ ያገባል። ስለተዘመረና ስለተመሰገነ ልዩነቱ ምንድን ነው? እንዲሁም ግሬት ምስጋና ነው አይደል? ግሬት እንዲሁም የበለጠው ማን ነው? ኦኬ እሺ፣ አንድ ጥያቄ ብቻ ልጠይቅ፣ ከዛም በኋላ አያይዘው ይመልሱልኛል። አሁን በኦርቶዶክስ ቤተክርስቲያን ለእግዚአብሔር የሚቀርብ ለማርያም የማይቀርብ ምን አለ? ለምሳሌ ንገረኝ። ለእግዚአብሔር እየቀረበ ለማርያም ለምሳሌ አምጣ፣ ለይተህ ስፔሲፊክ አድርገህ አምጣው። ለምሳሌ ለእግዚአብሔር እያቀረባችሁ ለማርያም ማታቀርቡት ምን አለ? ይኸውልህ እንደዚህ አድርግ ካዶሽ። በኢትዮጵያ ኦርቶዶክስ ቤተክርስቲያን ለማርያም እንዲህ የተባለ አምልኮ ይደረግላታል ትልና ለእግዚአብሔርም ያንኑ አምልኮ ታደርጋላችሁ፣ ማርያምን ከእግዚአብሔር ጋር እኩል አድርጋችኋል የሚለውን ወይም ማርያምን አስበልጣችኋል የሚለውን መረጃ ስጣቸውና ከዛ እሳቸው ይሄን የምናደርገው ለዚህ ነው፣ ይሄንን አላደረግንም፣ ይሄን አድርገናል ብሎ ይመልሱልሃል። አንተ የቱኛውን የፈለግከው? አይ እኔ አንተ እንዳልከው ነው። እና በድርሳነ መድኃኒዓለም አይ ቲንክ ምን ይላል? ማርያምና መስቀሉ ከስላሴ ጋር እኩል ትክክል እንደሆኑ ይናገራል። እዛ ክፍል ላይ የቱ ጋር ምን ላይ? ድርሳነ መድኃኒዓለም። ቆይ አንዴ ያውጣለሁ። ቆይ ኦኬ፣ ቆይ አሁን አውጣለሁ። ችግር የለውም እኮ አምጣ። አንተ እስክታመጣ ሙሌት አይቀጥል። ሙሌ ይቀጥል። አንተ እስክታመጣ ሙሌት አድርግና አምጣ። ቀጥል ሙሌ። ኦኬ፣ እኩል ስለማድረጉ በኋላ እናነሳለን። ምናልባት ድምጼ በደንብ ይሰማል አይደል? አዎ ይሰማል። ሙሌ ቀጥል። ይሰማል ድምጼ? አሪፍ ነው። አዎ ኦኬ፣ ጥሩ። እሺ፣ ያው እየደጋገምኩ ከሆነ ኔትወርክ እየተቆራረጠ ይሆናል ብለህ አስብና አንተ ነው የምጠይቀው። ቆይ ከዛ በፊት የዘመርከው ዝማሬ ታብታብ ይደረግ፣ ኮፒ ሊንክ አድርጉት፣ ሼር አድርጉት። ትሰማኛለች ብለህ ነው አይደል የምታስበው? ታብታብ ኮፒ ሊንክ አድርጉት። አይ ቲንክ የሚቆራረጠው ለዛ ነው። እና ታብታብ ኮፒ ሊንክ ይደረግ። እንግዲህ 1000 ሰው ካለ እኮ ለ10 ብታረግ ማርያም ትሰማኛለች፣ ትቀበለዋለች ዝማሬን ብለህ ታስባለህ ወይ? ተቋርጠሃል ሙሌ። እስቲ ሁላችንም ታብታብ እናድርግ። ቤተሰብ ሻሎም ብያለሁ። ፓስተርዬ እኔ እያወራሁ ነው። ቅዱሳን ሁሉ ሰላም ብያለሁ። ሁላችንም አንዴ ታብታብ ሼር እናድርግ። ምናልባት እንግዲህ በዝማሬው እንደ አንድ ወንጌል አማኝ ሙሌ ትቀጥላለህ። አንድ የጌታችን ኢየሱስ ክርስቶስ ወንጌል ሉቃስ ላይ ያለውን ስለ ማርያም የተጻፈውን ቃል ባነብ በጣም ደስ ይለኛል፣ እድሉን ከተሰጠኝ። ሉቃስ 1:30 ላይ መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋ አግኝተሻል፣ አትፍሪ ብሎ መልአኩ መልሶ እንዲህ አላት፣ መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑልም ኃይል ይጸልልሻል። ስለዚህ ደግሞ ከአንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል እያለ የእግዚአብሔር ቃል ይነግረናል። እና እንደ ክርስቲያን እንደ ወንጌል አማኝ ምናልባት እንግዲህ ጴንጤቆስጤ የተባለው ሐዋርያት ሥራ 2 ላይ መንፈስ ቅዱስ ሐዋርያቶቹ ላይ ከመውረዱ በፊት የእግዚአብሔር ቃል በቅድስት ድንግል ማርያም ላይ እንዳረፈ ይነግረናልና ምናልባት እንግዲህ አንዳንድ ጊዜ በአንዳንድ ሰዎች አስተሳሰብ ሁሉንም የወንጌል አማኞች ባትፈርጁ ባይነኝ። እዚህ ቤት ውስጥ ያላችሁ እሷ ያው የእግዚአብሔር ቃል የሚላትን እንደሆነች እናምናለን። የእግዚአብሔር ቃል ያላትን በሙሉ እንቀበላለን። በእግዚአብሔር ፊት ጸጋ ያገኘች እንደገና ደግሞ መንፈስ ቅዱስ በሷ ላይ የልዑል ኃይል ለመጀመሪያ ጊዜ በሷ ላይ እንዳረፈ የእግዚአብሔር ቃል ይነግረናል። ያው በብሉይ ኪዳን በተለያዩ የእግዚአብሔር ሰዎች ላይ ቢያርፍ በአዲስ ኪዳን መለኮትን የሆነ ኃይል የሰጠችን ብጽዕት ቅድስት እንደሆነች መጽሐፍ ቅዱስ ይናገራል። ያንን የእግዚአብሔር ቃል የሚለው ቢዘመር ሰዎች ቢናገሩት እኔ እስማማለሁ። በዚህ ሐሳብ ላይ ቅራኔ የለኝም። ቀደም በእኛ ቤትም ሲዘመሩ የነበረውን ፓስተር ሶፊ ሲዘምረው ነበረ። በጣም የምወደው ዝማሬ ነው። ምናልባት አንዴ ብትዘምረው ደስ ይለናል። ሌሎችም
የተዘመሩትን ዝማሬ እቀበላለሁ። ሀሳቤን ለመግለጽ ነው። መዝሙሩን በጣም ነው የምወደው። ቅድም በእኛ ቤት ሲዘመር የነበረውን ብትዘምርልን። እሺ፣ በጣም መልካም ሙሌ። አሁን ከተሰማ ኮፒ ሊንክ ሼር አድርጉት አንዴ። የሆነ ዛሬ እንኳን እስቲ ኮፒ ሊንኩና ሼሩን ታብታቡን ከፍ እናድርገው። እኔ ጋር ብናስገባው አንዴ ሁላችን አንድ ሰው ካለ 80 ሺህ አንዴ ብናስገባው አሁን 55 አንዴ ሌላ ያማኝ ነኝ ብሎ እንደቀጠለው እንደሱ እያረጉት ታብታብ እያረጉ እኔም ልቀጥልና ወደ ፓስተር ሶፊ ከመምጣቴ በፊት ማርያም ብጽዕት መሆኗን አምናለሁ። ምንም ችግር የለብኝም። መጽሐፍ ቅዱስ ያለው ነገር ስለሆነ ቅድስት ናት፣ ብጽዕት ናት። ምንም ጥያቄ የለው። እሱ ላይ አይደለም ጥያቄ። ቅድም ያለው ግን በበዓለ 50 መንፈስ ቅዱስን ከመውረዱ በፊት እሷ ጋር ወረደ፣ እነሱ በኋላ ነው የተቀበሉት፣ እሷ መጀመሪያ የተቀበለችው የሚለውን ነገር መጽሐፍ እኔ አልስማማም። አክቹአሊ እስማማለሁ ማለት መብቱ ነው። ይሄንን በስርዓት መጽሐፍ ቅዱስን ማጥናት የሚችል ወይም ደግሞ የወንጌላውያን አማኝ ስነ መለኮትን በትክክል የተረዳ ሰው እንደዚህ ብሎ አይናገርም። እውነት ለመናገር እንደ ግለሰብ መብቱ ነው። እንደዚህ ብሎ የሚያምን ቤተክርስቲያን ግን የለም ከወንጌላውያን አማኞች ማለት ነው። ስለዚህ መንፈስ ቅዱስ እንደ ቤተ መቅደስ ሆኖ ሰዎች ላይ ማደር የጀመረው ወይም ያደረው ክርስቶስ ኢየሱስ ከሞተ እና ከተነሳ በኋላ በክርስቶስ ኢየሱስ ደም እኛ ስለተቀደስን ስለተገዛን ነው። ዋጋ ተከፍሎ ይኸው መጽሐፍ ቅዱስ እንደሚለው አንደኛ ቆሮንቶስ ምዕራፍ 6 ከቁጥር 18 ጀምሮ ከዝሙት እንድንሸሽ ተናገረ። በኋላ በዋጋ ተገዝታችኋል። የራስ መጀመሪያ ሰውነታችሁ ከእግዚአብሔር የተቀበላችሁት የእግዚአብሔር መንፈስ ማደሪያ ነው ካለ በኋላ በዋጋ ተገዝታችኋል፣ የራሳችሁ አይደላችሁም እና በስጋችሁ እግዚአብሔርን አክብሩ ይላል። በዋጋ የተገዛ ነው። ክርስቶስ ኢየሱስ ከሞተ በኋላ በደም ነው የተገዛ ነው። በደም ነው የተገዛ ነው። ስለዚህ ሰው በዋጋ ከተገዛ ከተቤዤ ሰው ከነጻ በኋላ ከዛ በኋላ መንፈስ ቅዱስ አደረ ከክርስቶስ ሞት በኋላ እንጂ ከዛ በፊት የክርስቶስ ማደሪያ ቤተ መቅደስ ነበረ ብለን የምንለው ሰው የለም። አፍተር ኦል የእግዚአብሔር ቤተ መቅደስ የምንለው ማለት ነው። ወይም መንፈስ ቅዱስን ሙሉ ለሙሉ እንደ መቅደስ አድርጎ አደረበት የሚለውን በእኛ ስነ መለኮት ውስጥ የለም። ይሄ ትክክል አይደለም። ሌላኛው ግን ምናልባት አንተንም ጠይቅህ ቅድም የዘመርከውን መዝሙር ስትዘምር ትሰማኛለች ብለህ ታምናለህ? ኦኬ፣ አሪፍ ሐሳብ ነው ሙሌ ያነሳኸው። ትውልድ ሁሉ ብጽዕት ይሉኛል ብላ ስትል እሰማችኋለሁ እያለች ነው። እንዴት ነው ብጽዕት ናት ስትል አሁን አንተ እንዴት ነው የምትለው? እሱ ሐሳብ ላይ እንመጣለን። አክቹሊ እንግዲህ እኔ አሁን ትሰማኛለች አሰማኝ የሚለውን መልስ ከመለስኩ በኋላ የምጠይቅህ ጥያቄ ኦልሬዲ የሰዋስው ጥያቄ ነው፣ የግራመር ጥያቄ ነው የምጠይቅህና ሎጂ ሳይሆን ይሄን መዝሙር ትቀበለዋለህ ወይ? አሁን ይሄ አይ ቲንክ የጋሽ ታምራት መዝሙር ነው። እኔ ማንም ይሁን አልቀበለውም። መዝሙሩን አትቀበለውም? የመቀበልም ግዴታ የለብኝም እኔ መዝሙሩን። አይ ግዴታ አለብህ አላልኩም። ግዴታ ሳይሆን እኮ ልልህ የፈለኩት ዶክትሪን አይደለም። አሁን ከዶክትሪን ወይም ከቴዎሎጂ መዝሙር ሊቀዳ ይችላል። ስለዚህ ሰውየው መብቱ ነው እንደዛ ብሎ መዘመር። መዝሙሩ ላይ ሂስ ላረግ ይችላል። ያንን ነገር ካስተካከለ እንደ እግዚአብሔር ቃል ልቀበለው ይችላል። የሚስተካከል ነገር አለው። ምንድነው የሚስተካከለው የሚለውን ነገር እነግርሃለሁ። አንተ ግን ሰውየው አይደለም፣ ይቅርታ አካሄድ ሰውዬ አትበል። የእግዚአብሔርን ሰው እባክህን እንዴት ታላቅ የእግዚአብሔርን ሰው እንደዚህ ሰውዬ ትላለህ? ይሄ እኮ ትልቅ መዝሙር ነው በጣም ብዙዎች የሚቀበሉት እኛም እስከዛሬ ድረስ የምንዘምረው መዝሙር ጋር ስላልሆነ ግድ የለህም። እኔ አሁን ሰውየው ማለቴ ንቀትም አይደለም፣ አንተ ውስጥ ነው የንቀት ነገር ሆኖ የተረዳው። እንግዲህ ያረዳደው ጉዳይ ነው። አንዳንድ ሰዎች ፖዚቲቭ ነገሮችን በዛ መንገድ ይቀበላሉ፣ አንዳንዶቹ ደግሞ እንግዲህ በዛ ነውና እኔ የንቀት እንዳልሆነ እግዚአብሔር ውስጤን ያውቃል። ተወው፣ የንቀትም ከሆነ ከእግዚአብሔር ጋር ጉዳይን ይጨርሳለሁ። ስለዚህ እኔ ፓስተር ሶፊን የጠየኩት ትሰማሃለች አትሰማህም እኮ እሱን የጠየኩ ነው። እኔም እኮ ስጠይቅህ ወደ እሱ ስንገባ ይሄን አልቀበለውም ብለህ አይ ቲንክ ፓስተር ታምራት ኃይሌ ናቸው የዘመሩት እግዚአብሔር ሰው። እንግዲህ በጣም ብዙ ወንጌላውያን አማኞች የሚቀበሉትና የሚያዳምጡት እንግዲህ ሊያውም ይሄ ከቨር ተዘርቶ ራሱ ከ600 ሺህ ሰው በላይ የተመለከተው ብዙ ኮሜንቶችንም ገብቼ ለማየት ሞክሬያለሁ። እንግዲህ ኤኒዌይስ ግን እሱ ሳይሆን ትውልድ ሁሉ ብጽዕት ይሉኛል ሲባል ድንግል ማርያምን ብጽዕት የምትላት
ስለምትሰማህ ነው ወይስ አትቀበለውም? ያንን የሚለውን መልስልኝና ከዛ ወደ ሐሳቡ እንሂድ። እሱን እኔ መልሳለሁ። አሁን አንተ እኮ መልስልኝና አይደለም እንዴት ብጽዕት እንደምትላት መልስልኝና ሙሌ፣ ከዛ ወደ ሐሳቡ እንሄዳለን። ቴንክ ዩ። እኔ እንግዲህ አክቹሊ ጥያቄውን ፈርተዋል። እኔ ልመልስልህ፣ ችግር የለም። አልፈራሁትም። እኔ ሐሳብ አልፈራም። እኔ እኮ የራሴ አቋም አመለካከት ያለኝ የራሴ ኑሮ የምኖር ሰው ነኝ። ምን አገባ ማንን ፈርቼን እዚህ ውስጥ ምን አገባኝና? ምክንያት እኔ እንደዚህ ከተሳሳትኩ ተሳስቻለሁ፣ ይቅር በሉኝ፣ አስተካክላለሁ እንጂ እኮ ምንም ኖ ዋን ኢዝ ፐርፌክት ኦቨር ሂር። በእግዚአብሔር ለቃና በመንፈሳዊነት ጉዳይ አረዳዳችን ማንም በተረዳው መረዳት በዛው ልክና መጠን እንመላለስ ይላል። የተለያየ አስተሳሰብ አለን። እኔ እናንተ የተለያየ አመለካከት በእምነት ብዙ ነገሮች ልንለያይ እንችላለን። አሰራር ልዩ ልዩ ነው። መንፈስ አንድ ነው ብዬ ማምን ሰው ነኝ። ስለዚህ ምንም ፍርሃት ውስጥም ምገባ አይደለው። ብፈራ ታዲያ እዚህ ከ700,000 ሰው እያየ እንደዛ ብዬ እናገራለሁ እንዴ? ዘምሬያለሁ እኮ ለምረው ፍራው መልካም ፍርሃት አይ ጥያቄን ቀጥታ ስላልመለስክ ነው እንደዚህ ያልኩት እኮ። እኔ የፈለግኩት አንተ እንዴት አድርገህ ድንግል ማርያምን ብጽዕት ናት እንደምትላት ማወቅ ፈልጌ ነው። አንተ እንዴት ብለህ እንደምትላት ስረዳ በደንብ ይገባኛል ማለት ነው። ለዛ ነው ኦኬ። በደንብ ከገባ እኔ አክቹሊ ብጽዕት ናት ብዬ አሁን ለምሳሌ በሶስተኛ መደብ በነጠላ ቁጥር ሰርድ ፐርሰን ሲንጉላር ፕሮናውን ወይም ናውን በምንለው መንገድ በዚህ መንገድ ማርያም እንትን ልል እችላለሁ። ብጽዕት ናት ብጽዕትናቷን ልናገር። አሁን ለምሳሌ ብጽዕት ናት ያው ብጽዕት ናት እልሃለሁ። ነች እሺ፣ ይሄን ትላለህ። ቆይ ነሽ ብዬ በቀጥታ አሁን እሷን አድሬስ እያረኩኝ በሁለተኛ መደብ ነጠላ ቁጥር እንደምትሰማኝ አድርጌ አልናገርም። ለምን ልትሰማኝ እንደማትችል ከአንዱ ከእግዚአብሔር በቀር ነገሮችን ሁሉ መስማት የሚችል አሁን ይሄ የእግዚአብሔር ባህሪ ብለን ነው የምንለው። ሁሉን ማወቅ፣ ሁሉን መቻል፣ በሁሉ ስፍራ መገኘት፣ ዘላለማዊነት፣ አለመለወጥን፣ ራስ በራስ ማኖርን፣ ይህንን ሁሉ ብቻ ከዚህም በላይ መፍጠር፣ እነዚህ ሁሉ የእግዚአብሔርን ባህሪዎት ናቸው። ስለዚህ ድንግል ማርያም ደስ ይበልሽ ብዬ በሁለተኛ መደብ ነጠላ ቁጥር ልጠራት አልችልም። ለምንድነው ነሽ ብላት አትሰማኝማ። አሁን አንተ እያልኩ ነው ላንተ አንተ ምልህ እየተደማመጥን እየተሰማማን ስለሆነ ስለምትሰማኝ ማለት ነው። አንተ በሌለህበት ግን በቃ ሶፊ እኮ አንተ እኮ ምናምን እያልኩ ባወራ ምን እያልኩ እንደሆነ ሁሉ ጥያቄ ውስጥ ነው የምገባው። ስለዚህ በግልጽ እየነገርኩ ያለው በምትሰማው ይቅርታና አቶ ሙላት ይቅርታ፣ አንድ የእግዚአብሔርን ቃል ትቀበላለህ ማለት የእግዚአብሔር ቃል የሚለውን እንደምታምን አምናለሁ። ሙሉ ይቅርታ በጣም ከዛሬ ጀምሮ ትውልድ ሁሉ ብጽዕት ይሉኛል፣ ብርቱ የሆነው እርሱ በእኔ ታላቅ ስራ አድርጓል፣ ስሙም ቅዱስ ነው የሚለውን የእግዚአብሔር ቃል ታምናለህ? አዎ የእውነት አልኩኝ እኮ ማነህ። ስለዚህ ይሄንን የእግዚአብሔር ቃል በዝማሬ መልክ ቢቀርብ ትቃወማለህ? በዝማሬ አይደለም በንግግር ራሱ በሁለተኛ እቃወማለሁ። በዝማሬ አይደለም በንግግር ራሱ በሁለተኛ መደብ አድርጋ አይጠቀስም። ገብርኤል ኤልሳቤጥ አለቻት። ኤልሳቤጥ በአካል አግኝታት ነው እንደዛ ያለችው። እኔ ታግኝቼ እንደዛ አላታለሁ። አክቹሊ ከእግዚአብሔር ጋር እየተቃወምክ ነው ማለት ነው። አልሰማኝማ። የእግዚአብሔርን ቃል መቃወም ኦልሬዲ እኛ ክርስቲያኖች ሙሉውን የእግዚአብሔርን ቃል እንቀበላለን። ስለዚህ የእግዚአብሔር ቃል የሚለውን ማመን አለብን ብዬ አምናለሁ። ማንኛውም የወንጌል አማኝ የእግዚአብሔር ቃል የሚለውን ይቀበላል። በዝማሬም ደግሞ አባቶቻችን የዘመሩትን ዝማሬ እንቀበላለን። ለምንድን ነው እሱ የምትቃወሙት? እኔም በጣም ግራ ገብቶኝ የገባሁት። ይቅርታ እንደ አስተማረ ትነግረኛለህ። የትኛው አባት ወንጌላዊ አማኝ ከሆንክ አንተ ሙሉ የትኛው ሰው አንቺ ብሎ ማርያም በሁለተኛ መደብ አድርጎ የተባረክሽ ነሽ እንዳለ አንተ ትነግረኛለህ። ባጭሩ ጋር ጥያቄን ጠይቀኸኛል። ማርያም ብጽዕት ናት ወይ? ምንም ጥያቄ የለውም፣ ብጽዕት ናት። እኔ አሁን ብጽዕት አይደለችም አይደለም ያልኩት። ለራሳቸው በራሳቸው መንገድ እኛ ምንም የፈለገን ያህል ቀና የሆነ ንግግር፣ መልካም የሆነ ንግግር፣ ትክክለኛ የሆነ ንግግር ብንናገር የሚመራቸው ሰዎች ግድ አይሰጠንም ለነሱ። እኛ
ኢቭን ዛሬ ተነስቼ ማርያም ታማልዳለች ብል አራራራ እንዲሁ በቃ ይመርመር ይጠየቅ ወይ አይደለችም አታማልድም ብሎ ከኔ ተቃራኒ ለመቆም ከሚሞክር ሰው ጋር አልዳረቀም፣ ከሌሎቹ ጋር ማለት ነው። አንተ ወንጌላዊ አማኝ ከሆንክ እና ለሶፊ ወንጌላዊ አማኝ ነኝ ስለሚል ነኝ ያለውን ወስጄ እያወራሁ ያለው ወንጌላዊ አማኝ ሳይሆን ወንጌል አማኝ ነው። ወንጌላዊ አማኝ እግዚአብሔር መሃል ላይ አትግቡ። እኔ እርሶ ሲያወሩ መች መሃል ገባው? አይ ቃሉም ይስተካከል ብዬ ነው። ወንጌላዊ አማኝ የሚባል የለም። ወንጌል አማኝ ነው ከሆነ በኋላ ያስተካክሉታል። ግድ የለም እኔ ላውራ ይፍቀዱልኝ። ግድ የለም። ስለዚህ ምንድነው እያልከ ያለኸው ሙለታ ብትሉኝ ማርያም ብጽዕት አይደለችም ነው እያልከ ያለው? አላልኩም። እኔ ማርያም ብጽዕት ነች፣ ምንም ጥያቄ የለውም። ነገር ግን ማርያም የእግዚአብሔርን ባህሪ ሰጥቼ በጌታ ዘንድ ነው ያለችው፣ በአጸደ ነፍስ ነው ያለችው። እንኳን ተነስታለች አርጋለች የሚል እምነት ሳይኖረኝ ቀርቶ እንደዛ እንኳን ቢሆን ራሱ ተነስታ አርጋ እንኳን ቢሆን ራሱ በእግዚአብሔር ቀኝ እንደሚሉት እነሱ በእግዚአብሔር ቀኝ እንኳን አለች ብለው ቢሆን ራሱ የአምላክን ባህሪ ካልተሰጣት በቀር እንደዛ እንኳን ቢሆን ማለት ነው። እንደዛ እንኳን ቢሆን ተነስታ አርጋ እንኳን ቢሆን ራሱ እኔ አንቺ የተባረክሽ ነሽ ብጽዕት ነሽ ምናምን እያልኩ እሷን በሁለተኛ መደብ ልክ እንደምሰማኝ እግዚአብሔርን አንተ እያልኩ እንደምለው የሴት አንቀጽ ተጠቅሜ አንቺ እያልኩኝ እንደምሰማኝ አድርጌ ላደርጋችሁ ፈጽሞ ላደርጋችሁ። ለምን ማርያም የሰዎችን ጀስት ንግግር የሰዎችን ሐሳብ የሰዎችን ልብ ለመረዳት የምትችል ናት፣ ትሰማለች፣ አምላክ ባህሪ ያላት የሚለውን ነገር ፈጽሞ ልቀበለው የምችል ስላልሆነ ማለት ነው። ይሄንን ከተቀበልክ ግን ፓስተር ሶፊ የስ ተቀብያለሁ፣ አዎ ትሰማለች፣ እኔ በሌለችበት እዚሁ ሁኜ እንደምትሰማ አውቃለሁ። ስለዚህ ትሰማኛለች፣ ዝማሬን ምስጋናን ትሰማኛለች ካልክ ሞግተኝ ነው። እኔ አንተን ይሄን ለመሞገት ነው የገባው። ጥሩ አሪፍ ሙገታ ነው ሙለታ ያነሳኸው። ግን ምን አይነት ሙገታ ነው አሁን ይሄ? አሁን አንተ እኔ እኮ መለኮት ኢየሱስ ክርስቶስ መለኮት ከእግዚአብሔር ውጭ መለኮት አለ ብለህ ታምናለህ? የለም። በቃ እኔ እንዴት ትጠይቀኛለህ? ጥያቄውን በራሱ ማንሳት ግራ ገብቶኝ ነው እኮ። ደስ ይበልሽ ብለህ በሁለተኛ መደብ ስትጠራ አንተ ደስ ይበልሽ ብለህ ስትል ፓስተር ታምራት ኃይሌን የጠራው እኔ አይደለሁም። ስለኔ ፓስተር ታምራት ኃይሌ ስለጠራው እኮ ልክ አይሆንም ነገሩ። እኔ ልክ ነው እኮ አላልኩም እኮ። ከሱ ጋር ተነጋገረ። እሱን ስታገኘው ፓስተር ታምራት ኃይሌ አምንበታለሁ ብለህ አልመጣህም እንዴ አንተ? ምን እንዴ አሰማው መዝሙሩን ትቀበለዋለህ ወይ ብዬ ቅድም ለወዳጃችን ለዛ ልጅ ካካዶሽ ነው ለወንድሙ እኔ ነኝ ያልኩት። እኔ ጋር ተከራከል አላልክም? እኔ ብያለሁ አላልክም? በቃ እኔ ያልኩትንማ አላሰማ። በቃ ተምታቶብሃል ሙለታ ማለት ነው። ችግር የለውም። እኔ ኮንኩት እንታሁን አሰማን እንደገና እስቲ እኔ ያልኩትን ስማው መጀመሪያ ሙለታ። እኔ ይሄኛው በኋላ ነው ያኛውን ሲቃወም ወልደሽ ጡት ያጠባሽው እሱ የዓለሙን ቤዛ ድንግል ማርያም ቤዛ ነች አይልም እዚህ ላይ። ወልደሽ ያጠባሽው የዓለሙን ቤዛ ብሎ ነው የሚለው። ይሄ ነው መዝሙሩ እና ይሄንን ክሪቲሳይዝ አድርገውና አይ ልክ አይደለም ወይም ደግሞ ማርያም ወርሺፕ እየተደረገች ነው ማርያም እየተመለከች ነው የሚል ስንኝ ካለው ንግግሩም ልክ ካልሆነ ይሄን አርመውና እኔም እታረማለሁ ማለት ነው። ምን ችግር አለ? እነሱ የሚሉበት እኔ አሁን ስለ አየው ቅድም እሱ ያልኩትን ቅድም ካዶሽ ያልኩትን ነገር አሁንም ላምጣልን። እነሱን ተዋቸውና እኔ ነኝ ያልኩት ድንግል ሆይ ምን መታደል ነው፣ ምንኛ ጸጋሽ በዛ፣ ወልደሽ ያጠባሽው የዓለሙን ቤዛ። ይሄ ንግግር ልክ ያልሆነበትን ነገር አፍራሽ የሆነበትን ነገር ታምንበት አትቀበለዋለህ? ይሄን መዝሙር እንዴ የነገርኩህ እኮ ነው። ክሪቲሳይዝ አድርግና ከመጽሐፍ ቅዱስ ያፈነገጠ ወይም ደግሞ ማርያምን እያመለከ ነው የሚለው
አንተ ትቀበለዋለህ ወይ? እንደ ግጥም አድርጌ ተቀብዬው እኮ ለቀኩት እኮ በቪዲዮ እኮ። ቴንክ ዩ። ስለዚህ አንተ ከተቀበልከው አንተ ጋር ነው የማወራው። አሁን ማርያም ሆይ ጸጋሽ በዛ ብሎ በሁለተኛው መደብ በነጠላ ቁጥር በሴት አንቀጽ የጠራውን አንተ በዛ ብለህ ትጠራታለህ ወይ ማርያም? አረ የሴት አንቀጽ የወንድ አንቀጽ ምናምን አታርግብኝ። እኔ ሙለታ እኔ የሴት አንቀጽ የወንድ አንቀጽ አላውቅም እኮ። እሺ በሁለተኛ መደብ በነጠላ ቁጥር አርባ አረ እኔ በሶስተኛ መደብ ምናምንም አላውቅም። እኔ ሙለታ እኔ አታስጨንቀኝ። ኦኬ እሺ፣ እሱን አላወቅም የሚገባኝ ወይ ደግሞ ይሄ የአዲስ አበባ ቋንቋ ንገረኝ። እኔ አላውቅም። ይሄውን ሶስተኛ ቋንቋ አራተኛ ስምንተኛ ምናምን ብትለኝ እኔ እንደዚህ ብጨነቅ እኮ 90 ኪሎ አልሆንም እኮ። እኔ እንደዚህ አይነት ጭንቀት አላውቅም። እኔ 9 ሶስተኛ ስምንተኛ በሚገባህ ላርግና ይቅርታ ሙልዬ፣ ምናልባት ከስር ኮመንቱን ካየክ እኛ ክርስቲያኖች የወንጌል አማኞች በቅድስት ድንግል ማርያም ላይ ያለን አመለካከት በጣም ተቃራኒ የወጣ መስሎ በጣም ብዙ ሰዎች እየታያቸው ነው። እና እኛ በጣም ነው የምንወዳት፣ በጣም ነው የምናከብራት። የእግዚአብሔር ቃል የሚላትን ነገር በሙሉ እንደምንሰጣት በዚህ አጋጣሚ እዚህ ውስጥ ያለ 1000 ሰው መስማትና ማወቅ አለበት። በጣም ብዙዎች በእሷ ላይ ያለን ከባድ ጥላቻ እንዳለን ስለሚመስላቸው ነው እንጂ የእግዚአብሔር ቃል የሰጣትን ነገር በሙሉ በጣም የምወደውና የምቀበለው ነገር ነው። ምናልባት እንግዲህ ብዙ ጊዜ እዚህ ቦታ ላይ ስለ ጌታችን ኢየሱስ ክርስቶስ ይሰበካል፣ ይነገራል። ዛሬ እንደ ርዕስ እየተነሳ ያለው የእግዚአብሔር ቃል የሚለውን ከሆነ ለምንድን ነው እሱ ማንቀበለው? እኛ ክርስቲያኖች፣ እኛ የወንጌል አማኞች ከዚህ በፊት አባቶቻችን ስለ እሷ ዘምረው ከነበረ ማለትም ከእሷ የተወለደው እሱ ለዓለም ሁሉ መድኃኒትን እንዳመጣልን በእሷ እግዚአብሔር መልአኩ በመንፈስ ቅዱስ አማካኝነት የልዑል ኃይል በእሷ ላይ ጸልየው ከእሷ የሚወለደው ደግሞ የእግዚአብሔር ልጅ እንደሆነ የእግዚአብሔር ቃል እንደሚናገር እኛ ይሄንን ለመመስከር ለምንድን ነው እሱ ወደ ግራ ወደ ቀኝ የምንለው? በግልጽ ለምንድን ነው ማንናገረው? ትውልድ ሁሉ ብፅዕት ይሉኛል፣ ብርቱ የሆነው እርሱ በእኔ ታላቅ ስራ አድርጓል፣ ስሙም ቅዱስ ነው ይላል እግዚአብሔር ቃል። ይሄንን ሸራርፈን ማስቀመጥ የለብን። መጽሐፉ የሚለውን ማለት አለብን። እኔ የእግዚአብሔር ቃል የሚለኝን እላለሁ። ማንም ሰው የፈለገውን ሊል ይችላል። እንደገና ደግሞ አባቶቻችን እንድናከብራት እንድንወዳት የእግዚአብሔር ቃል የሰጣትን ክብርና ቦታ እንድንሰጣት አዘውናል፣ እንታዘዛለን። ምናልባት እንግዲህ አዳዲስ ዝማሬዎች ከመጡ የተለየ ነገር ካልወጣ በስተቀር የሆነውን እውነት መመስከር አለብን ብዬ አምናለሁ። እንደ አንድ የወንጌል አማኝ ክርስቶስ ኢየሱስን እንደሚከተል ለሱ ያለን ፍቅር የበዛ ቢሆንም እንኳን ለሷ ያለን ቦታና ክብር ግን መጽሐፍ ቅዱስ የሚለውን ማለት አለብን ብዬ አምናለሁ እኔ። ምክንያቱም ከሴቶች ሁሉ ተለይታ የዓለም ሁሉ መድኃኒት የሆነውን ክርስቶስ ኢየሱስን የሰጠችን ውድ ከሴቶች መካከል ድንቅ ሴት እንደሆነች የእግዚአብሔር ቃል ይናገራል። ብዙ ኃያላኖች ተነስተዋል። እሷ ደግሞ በአዲስ ኪዳን ከተሰጡን ድንቅ ስጦታዎች ድንቅ እህቶች መሃል እንደሆነች የእግዚአብሔር ቃል ይናገራል። ይሄንን በሙሉ አፌ እናገራለሁ። ይሄንን ስመሰክር አላፍርም። ምክንያቱም መጽሐፍ ቅዱስ ስለሚደግፈኝ። ከመጽሐፍ ቅዱስ የወጣ ሐሳብ ከሆነ ግን እቃወማለሁ። መጽሐፍ ቅዱስ የማይለውን ሐሳብ ከመጣ ኦፍ ኮርስ 100% እቃወም። መጽሐፍ ቅዱስ የሚለውን ግን ሁላችን የወንጌል አማኞች ልንቀበል ይገባናል ብዬ አምናለሁ። ሀሳብ እንሰጣለን። ዲቤት ነው፣ ዝም ብለን እንታወራው ሀሳብ ነው። ይቅርታ ክርስቲያንም ሙለታም አንዴ ሀሳብ ልስ ማለት ሁለቱንም ባላንስ ማድረግ እችላለሁ። ሁለቱንም እሺ ፈለገ አንዴ እኔ ሐሳቤን አንደኛ ሚስ ሪፕሬዘንት እየተደረገ ነው። ሲቀጥል ደግሞ እዚህ አሁን ወንድማችን በሚሰጠው ሐሳብ ላይ ብንዘምርላት ምናምን እሱ አሁን የግለሰብ ሐሳብ ነው። የት ቤተክርስቲያን እንደሆንክ ወንድማችን አናውቅህም። እኔ አሁን ነው እዚህ ጋር ነው ማየ ማን እንደሆንክ አላውቅም። እውነት ለመናገር እዚህ ፕላትፎርም ላይ ወንጌላዊ አማኝ ሆነህ እምነትን ስታቅብ
ስታስተምር ጸጋ ስታካፈል አላውቅህም። የት ቤተክርስቲያን እንደሆንክ አላውቅም። ስለማላውቅ ማውራት አልችልም። ባጭሩ ግን ቤተክርስቲያንህ እንደዛ ታስተምርሃለች ወይ? ያንተ ቤተክርስቲያን ለማርያም ዘምር ብላ ለማርያም ውዳሴ አቅርብ ተብሎ ውዳሴ ማርያም አለው ያንተ ቤተክርስቲያን ላይ ካለ እሱ እንግዲህ የትኛው ቤተክርስቲያን እንደሆነች ትነግረንና እንግዲህ እንወቅኛም ማለት ነው። ስለዚህ እኔ ቤተክርስቲያኔ ውዳሴ ማርያም የላትም። የማርያም የምስጋና ጊዜ፣ የማርያም የአምልኮ ጊዜ፣ የማርያም የዝማሬ ጊዜ የሚባል የለንም። ስለ ክርስቶስ አልበቃ ብሎናል ማለት ነው። ሐዋርያው ጳውሎስ የሰበከውን ሐዋርያት የሰበኩትን ወንጌል ሰብካለሁ፣ አለቀ። ማርያም ብጽዕት ናት ወይ? ብጽዕት ናት፣ ምንም ችግር የለብኝም። ስለዚህ ብጽዕት አይደለችም አላልኩም። አፍተሮል ግን ልክ ለእግዚአብሔር በሚቀርበው መንገድ እንደምትሰማ አድርጌ አንቺ እያልኩኝ በአካል እግዚአብሔር አክቹሊ መንፈስ ነው። በመንፈስ የትም ቦታ ሁነህ ብታመልከው ብትዘምርለት አንተ ብለህ ብትጠራው ይሰማሃል። አጠገብህን የሌለ ሰው እንደሆነ ውስን እንደሆነ እያወቅ በጊዜ ሰው በጊዜ ይወሰናል። ሰው በቦታ ይወሰናል። ሰው በተለያዩ ነገሮች በእውቀት ይወሰናል። አንተ የምትለውን እኮ ሙለታ ሳልረዳ ቀርቼ አይደለም። እሺ ብጽዕት የምትላት እንዴት ነው የምትላት ነው? ድንግል ማርያምን ይኸው እየነገርኩ እኮ ነው። አሁን ብጽዕት ነች አልኩኝ አይደለ? እንደዚህ በቃ አለቀ። አሁን ላንተ እየነገርኩ ነው። ብጽዕት ነች አልኩኝ። ዶክተር ብጽዕት ናት ማርያም ብትለኝ አዎ ብጽዕት ነች ስላለው፣ ከዛ ውጭ ግን አንተ እንደምትለው ከሆነ በህይወት የታለች እንደዚህ ከሆነ አንተን ይኸውላችሁ ሙለታ እኔ አሁን ሙለታን የምቀበልበት ልጨርስና ትቀጥላለህ። ቆይ ሙለታ አይ ጥሩ ነገር ስላነሳ ነው ስለጠየቀኝ ልመልስለት ብዬ ነው። ግድ የለም ቆይ የተያዘ ነገር ስለሆነ እኛ ረጅም ዓመት ፕሮቴስታንት ስላሰለፍን አንዳንድ ጊዜ እውነታን ማውራት ደግሞ ልክ ነው። ሙለታ ቅድም ባልከው ነገር በኋላ ልንነጋገር እንችላለን። ግን ድሮ በፕሮቴስታንት እኔ አሁን ስለ ማርያም እያነሳን አሁን ነው የተጀመረው ይሄ ነገር። በጣም አንዳንድ ደፋር ሰዎች እንዴ ለምን ስለ ማርያም ይህም አሁን ዝማሬውም የቅርብ ጊዜ ነው ስለ ማርያም የሚናገሩ ጥቂት ሰዎች። እኔ አሁን ብዙ ጊዜ እዛ ለመናገር አንዳንድ ጊዜ ስናገር በቃ በጣም ተሰምቶኝ የሆነ ነገር ልል እንደውም የእምነት እናት ነች ብዬ የሰበኩበት ጊዜ አውቃለሁ። በፕሮቴስታንት ሰው ሁሉ ወደ ፕሮቴስታንት የተወሰደው ከኦርቶዶክስ 3 ነገሮች ናቸው። አንደኛው ማርያምን ማስጣል፣ ስለ ቅዱሳንን ማስጣል፣ ወንጌል አይሰበክም ብሎ መውሰድ ነው። መጀመሪያ ማርያምን ነው። አሁን ይሄ በፕሮቴስታንት ደረጃ ስለ ማርያም ሲነሳም የሚያንገፈግፍበት ዘመን እናውቃለን። አሁን ከጥቂት ጊዜ በኋላ የሆነ ነገር መቀራረብ ሲጀመር ይሄንን ለማለት ሲነገር አንደኛ ጥሩ አይደለም ማለት ስለ ማርያም የሆነ ነገር እንላለን። የቱ ጋር ነው የተማርነው? የትኛው ቸርች ነው? እኔ ያልዞርኩበት ስፍራና ቦታ የለም ቸርች ውስጥ። ማን ነው ስለ ማርያም ያስተማረው? ማን ነው ስለ ማርያም ብጽዕት ያለው? ማን ነው ስለ ማርያም? አሁን ከጥቂት ጊዜ በኋላ ከኦርቶዶክስ ጋር መቀራረብ ሲጀመር ይሄንን እንላለን ብሎ ማለት በጣም ደስ ይለኛል። እኔ ደስ የሚለኝ ምንድን ነው መጀመሩ ደስ ይለኛል። ማለት መጽሐፍ ቅዱስ ያለውን ማለት በጣም ይጠቅማል። ግን ለማርያም እኛ እንወዳታለን የሆነ ነገር እንላታለን። ለምንስ ይዋሻል? ጥቂት ሰዎች ናቸው አሁንም የገባቸው፣ በጣም ጥቂት። ማርያምን ትጠላላችሁ ትወዳላችሁ ሳይሆን ኢየሱስ እንዳይነካ በልባችን እንጠብቃለን። በቃ በኢየሱስ በኩል ምንም እንዳይገባ በሚል አቋም ነው በፕሮቴስታንት የነበረው። እዚህ ደግሞ ስለ እመቤታችን ቅድስት ድንግል ማርያም የተለጠጡ ነገሮች አሉ፣ በጣም የተለጠጡ። አሁን ሁለቱን እንዴት ነው የምናደርገው ነው እንዳለው በፕሮቴስታንት ብጽዕት ብሎ ተንበርክኮ አንቺ ብጽዕት ነሽ አለ ብባል ሼም ነው የሚይዘኝ። 24 ዓመት ባሳለፍኩባቸው አንድም ቸርች ቦታ ላይ ስለ ማርያም ትምህርት የለም፣ ስለ ማርያም ዝማሬም የለም፣ ብጽዕት የሚልም የለም። በሌለበት ለምንድን ነው? አንዳንድ ጊዜ አሁን እሱ ስለገባው ነው። ሶፎንያስ ጥሩ ነው ገብቶሃል፣ ደስ ብሎኛል። ደስ ያለኝ ለምንድን ነው? በእውነቱ ላይ ገብቶክ ምን ችግር አለ ብጽዕት ቢባል? አንደኛም አይሰሙም በሚል ሙለታን የምጠይቀው አንድ ሰው አንድ ነፍስ ወደ እግዚአብሔር መንግስት ሲጨመር በሰማይ ቤት ደስታ ይሆናል። በምን አወቁ? ምን ሰምተው ነው? ምን አይተው ነው?
አንዳንዴ እንትን አንበል፣ የሆኑ ነገሮች ላንቀበል እንችላለን፣ ግን አይሰሙም። ለምሳሌ መላእክቶች የሚድነውን ሰው ይድን ዘንድ ሊያገለግሉ የተመደቡ ናቸው። በምን አውቀው ነው የሚያገለግሉት? አሁን አንድ ሰው ይድን ዘንድ መላእክቶች ይመኛሉ ይላል። ይሄ የእኛን መዳን ይመኛሉ አሉ። ምን አድርገው ነው የሚመኙት? እያዩን እየሰሙን ነው አይደለም? ሌላ ነገር ከሆነ በሌላ ነገር መወያየት እንችላለን። አያዩም አይሰሙም ማለት አንችልም። እዛም ሄደን አላየንም፣ ግን እነዚህ ነገሮች ፍንጮች እንዳሉ ማወቅ አለብን። ስለዚህ ስለ እመቤታችን ቅድስት ድንግል ማርያም ከተነሳ አዎ በጣም የሚገርም ነው። ማለት አንዳንድ ነገሮች ከየዋነት ዘመን የተጻፉ መጽሐፍቶች አሉ። ቤተክርስቲያን ታምናለች ይህንን። ከየዋነት በጣም ከመውደድ የተነሳ በማይሆን ነገር ተጽፎ አሁን ትውልዱን ግራ ያጋባ ነገር እንዳለ እናውቃለን። ግን በተጻፈው ነገር ደግሞ ያንን ትንታኔ መስጠት በጣም መልካም ነው። አሁን ትውልድ ካለች የትኛው ትውልድ ነው አሁን ብፅዕት ሲል የሰማ ነው? ከኦርቶዶክስ ኦርቶዶክስ ጋርም የተለጠጡ ነገሮች አሉ። እሱን ነገር እንዴት ነው የምናደርገው ነው? አሁን ምንድነው የተለጠጡ ነገሮች? በቃ ማለት ከመጽሐፍቶች አንዳንድ መጽሐፍት ላይ በሌላ ጊዜ እሱን እንትን እንላለን። አሁን የሚያቀራርበልና ለምሳሌ ሲነገር ለምሳሌ ከፍጡር በላይ ሲል ምን ለማለት ነው ነው? ከፍጡር በላይ ሆነች ሲባል ምን ሊባል ነው? ካለበለዚያ እመቤታችን ከሰው የተለየ ፍጡር ሊያደርጋት ይችላል። አሁን በቀደምም ማን ነው አንድ ሰው ጠየቀኝ፣ ከፍጡር በላይ ማለት አንተ ጠይቀኛለህ? አልጠየቀኝም። ከፍጡር በላይ ማለት ምን ማለት ነው? አሁን ከፍጡር ሲባል ከሰው የተለየ ኢየሱስ ክርስቶስ እንኳን እንደ ሰው ነው የመጣው። በቃ ኢየሱስ የተለየ የሚያደርገው ቅዱስ የእግዚአብሔር ልጅ ኃጢአት ሳይሆን የተወለደ እመቤታችንስ በድንግልና መወለዷ ከፍጡር ለየት የሚያደርጋት ብፅዕት ነች ተብላለች። እንደገናስ አምላክ በስጋ በሷ ማፀን ማደር፣ ይሄ አስገራሚ አስደናቂ ለአእምሮ እኔ እንጃ። መልኬ በማርያም በኩል ሰው ሙለታ እኔ ለምን መሰለ ታምናለህ ወይ? ምን አልከኝ? ማርያምን ወደ መንግስተ ሰማያት መርታ የምታስገባናት ብለህ ታምናለህ? እንዴት ማርያምን? በማርያም በኩል ሰው ወደ እግዚአብሔር መንግስት ወደ ማርያም እኮ እሱ ሽፍት እንደ መጽሐፍ ቅዱስ እኮ አጭርና ግልጽ ነው። በቃ የምትገባው ይኸውልህ እንደዚህ አይነት አጻጻፎች ቤተክርስቲያን እንድታየው ይህን ነገር እንድትመለከተው እየተናገርን እኮ ነው እኛ። ትመልከተው አንዳንድ ነገሮች በክርስቶስ በኩል የገባ ነገርን አይቶ ማስተካከል ይቻላል። አሁን መንግስተ ሰማያት መርታ ታስገባለች ካለኝ በምን አይነት መልኩ እኔ መንገድም እውነትም ነኝ ብሎኝ በኢየሱስ ክርስቶስ መግባት የዘላለም ሕይወት ካለ እሱን ነው የማምነው። ያ ነገር የእግዚአብሔር ቃል የማይለውን እኮ እዚህ ውስጥ ያለ ሰው በሙሉ የሚቀበል ያለ ክርስቲያን እኛ 24 ዓመት ነው ቀጥቅጠን ከቤተክርስቲያን ሳለ 5 ቤተክርስቲያን እያደርኩ የኖርኩ ሰው ነኝ። አንዳንድ ጊዜ ለምንናገረው ነገር የሌለን አትምሰሉ። እኔ በፕሮቴስታንት የትኛው ነገር ላይ ነው ስለ ማርያም ትምህርት የሰጠ? ደህንነት ትምህርት ላይ ነው? ደቀ መዝሙር ላይ ነው? ለምን አንዳንድ ጊዜ የማይሆን አሁን ፈለገ ይቅርታ አድርግልኝና እኛ አሁን ክርስቲያን ልጨርስ ስለ እግዚአብሔር ቃል ነው የሌለ ነገር መናገር ጥሩ አይደለም የሚለውን ሁላችንም ማለት አለብን። የእግዚአብሔር ቃል የማይለውን ደግሞ እኔ በህይወቴ ውሸት አልወድም። ሊያዝኩት አቋም ለእግዚአብሔር ቃል በጣም ታማኝ ነኝ። ገባ? አሁን ብድግ ብለህ እኛ እመቤት የቱ ጋ ነው ብፅዕት ብለህ ተንበርክከ ወይንም ብፅዕት ብለህ መድረክ ላይ የሰበከው? የትኛው ጋ ነው? መቼ ነው? አሁን ይህ ልጅ ስለዘመረ በጣም በቃ መቀራረብ ጊዜ ስለመጣ ነው። አንዳንድ ደፋሮች አስተማሪዎች አይቻለሁ፣ እግዚአብሔር ይስጣቸው። በፕሮቴስታንት ለምንድን ነው ስለ ማርያም ማንድነው ምንድን ነው የሚያንገሸግሸን? ስለ እነ አብርሃም ስንናገር፣ ስለ ሙሴ ስንናገር፣ ስለ ሌላው ስንናገር ይኸውላችሁ በእምነት ደረጃ ሶፊዬ እንደ ማርያም እንደ እመቤታችን እኔ አማኝ አላየሁም። በጣም ከአይምሮ በላይ ነው። ለምን ብትለኝ አብርሃም ሚስቱን አይቶ ነው ያመነው። ከሚስት ትወልዳለን የተባለው የትኛዋም ሴት አቁመ
ትወልጃለሽ ብትላት እንዴ እኔ እንጃ መልአኩ ለምን ብርሃን ሆኖ ወንድ ሳታውቅ እንዴት ብለው ነው? እሷ ግን አመነች። ታዲያ በቃ እንደዚህ አይነት ነገሮች ብትነግርላት ምን ችግር አለ? የእምነት እናት ነች። በጣም ይደንቀኛል ማለት በመንፈሳዊ ባታድግ ገብርኤል እንደዛ ሲላት በምን አወቀችው? እንዴ እኔ ደንግጬ ነው። ሴት ብሆን እደነግጣለሁ። እንዴ መጥቶ እንዴ አምላክን ትወልዳለህ? አንዴ ሙለታ ልጨርስ፣ በቃችን ጨርሽ አቆማለሁ። ጥያቄ ካለ እቀበላለሁ። አምላክን የሚያክል ትወልጃለሽ? እንዴ ሰው እንኳን ቢሆን ኦኬ፣ አምላክን የሚያክል በአንቺ ውስጥ ሲባል አሜን ብሎ ማመን ኒንጃ ሶፊኔ አንዳንድ ጊዜ በጣም ዝቅ ባናደግ። ያ ማለት ግን የሌለ ነገር ደግሞ ተሰቅሎ ተሰጥቶ ከመውደድ የተነሳ ወደ ክርስቶስ ማቅረቡ ከባድ ነው። እሱን እኔ አልቀበልም። በቃ ስለ መዳን ከተወራ ኢየሱስ ክርስቶስ ብቻ ነው መወራት ያለበት። የመዳን ጉዳይ የክርስቶስ ጉዳይ ነው። የመዳን ጉዳይ የነፃ የእግዚአብሔር የፈቃዱ ጉዳይ ነው። ግን ብፅዕት ነሽ ስለ እሷ ብትሰብክ፣ ስለ አብርሃም ሰብካ፣ ስለ እመቤታችን እዛ ጋ ያለውን ብትሰብክ ምን ትሆናለህ? ግን ስለ ማርያም መስበክ ኦርቶዶክስነት ስለተባለ፣ ስለ ኢየሱስ መስበክ ጴንጤነት ተብሎ በጭንቅላታችን ይኸው መከራዬን አየሁ። ዛሬም በእኔ የተነሳ አንተ መከራህን አየህ፣ ፍዳህን እያየ ነው። አሁን መምጣቴ አላቅም። እኔ በቅድሙ ሁኔታ እንዳታስገባው ያሉክ ይመስለኛል። ግን አንተ በራስህ እምነት ስላለን ያስገባኝ አይደል? መከራ እኮ ያየ ነው ኢየሱስን ለጴንጤ ማርያምን ለኦርቶዶክስ። ይሄ ነገር ወደፊት እየተነጋገርን ማቀራረቡን አምጥተን እዚህ ጋም ኢየሱስን ሁለቱም ካሉ እንቀራረብ። ወንጌሉ የምስራች ወንጌል ያቀራርበናል። ከዛ ስለ ማርያም የተባለውን ነገር ደግሞ ተቀብለን ተቀበሉ። ፕሮቴስታንቶች ስበኩ እስቲ፣ ብፅዕት ነች በሉ። ምንም አትሆኑም። አብርሃምን ሰብካችሁ ሙሴን ሰብካችሁ ማን ያልተሰበካል? ማርያምን መስበክ ምንድን ነው? ኦርቶዶክስነት ነው አይደለም፣ መጽሐፍ ቅዱስ ነው። አንድ ቀን ማነው እንደ ዶክተር ወዳጄ ነው አንዳንዴ ሲናገር፣ እሱንም ያው እንግዲህ ተቋሙ ውስጥ ተቋሙ ውጭ ደግሞ እንደሚወደድ ማውራት፣ ይሄ ትክክል ያልሆነ እግዚአብሔርም የማይወደው ነው። ጥቂት ሰዎች ስለ እሷ ይናገራሉ እንጂ በፕሮቴስታንት ደረጃ ጥላቻ ሳይሆን ኢየሱስን ያስጣለ የሚመስል ነገር ስለሚመስል ነው እንጂ ጠልተው እንዳልሆነ አውቃለሁ። ግን ኢየሱስ ወጥቶ ማርያም ውስጣቸው የገባች ስለሚመስላቸው፣ በቃ ከወንጌል የወጡ ስለሚመስላቸው ድንግጥ ይላል። አሁን ግን ከዚህ በኋላ ተያይዘን ሁለቱንም ነገር እየነገርን እንግዲህ ሶፊ ቤት ሰጥቶናል። በዚህ ቤት እየተነጋገርን ስለ ማርያምን ስለ ኢየሱስ እነሱም ኢየሱስ ሲባል አይጥሉ። አሁን በቀደም ቢንያም አንድ ቪዲዮ ሰርቷል። ኦርቶዶክስ ተዋሕዶ ቤተክርስቲያናችን ኢየሱስ አትልም አለ። ይኸው ቪዲዮን ከፈለክ ላሳይ ይችላል። እንዴ መዝሙሩ ራሱ ኢየሱስ የሚል መዝሙር አለ፣ ግን በደንብ አልተባለም። ኢየሱስ ሲባል ፕሮቴስታንት ኦርቶዶክስ ከበፊቱ ይሻላል፣ ግን አሁንም ያው ነው። ኢየሱስ ስትል ጴንጤ ነህ፣ ማርያም ስትል ኦርቶዶክስ ነህ። እዛ ደግሞ ፈለገ እውነትን አውርቼ ከዛ ውይይት ጭቅጭቅ እንትን እላለሁ። እኔ እውነታውን ነው። ሁለቱንም 24 ዓመት ኖሬባቸዋል። ይሄኛውን 26 ዓመት። አንድ ጥያቄ እንጠይቀው ፓስተር ሶፊ፣ ምናልባት ፈለገን ቤተክርስቲያን ስለ አንዴ እዚህ ላይ ፈለገ ተጀምሮ ያሉ ነገሮች ወደኋላ ሳይቀሩ ፈለገ ያልካቸው ነገር አለ። ኢየሱስ ክርስቶስ የሚለው እኮ ፈርስት ኦፍ ኦል በኦርቶዶክስ ውስጥ ኢየሱስ ትርጉሙ ተሰጥቶት፣ ክርስቶስ ለብቻውንም ትርጉም ተሰጥቶት፣ ከዚያ ተተርጉሞ እያንዳንዱ በአንድምታው ዝርዝር ተደርጎ ሀተታ ዲስክሪፕሽን ተደርጎበት የተቀመጠ፣ ከዚያም ላይ ደግሞ አልፎ በዜማ ጭምር የተቀመጠ እስከ ሚስጥሩ ያው ኃይላ ለጥበብ ክርስቶስ ጽና ሃይማኖት ኢየሱስ እየተባለ የጥበብ ኃይሏ ክርስቶስ የሃይማኖት መሰረቷ ኢየሱስ እየተባለ የጸና እዚህ ላይ ነው። በየመንገዱ ኢየሱስ ስላለ ለዚህ ነው መጽሐፍ ቅዱስ ማቴዎስ ወንጌል ምዕራፍ 24 ቁጥር 14 ያን ጊዜ አለ ወይሰበክ ወንጌለ መንግስት ከመ ይኩን ስማ በላይ ለአሕዛብ፣ ሊድኑበት ሳይሆን የመንግስት ወንጌል በየሁሉ ቦታ ይሰበካል ያለ፣ ግን ከመ ይኩን ስማ ላይ ለአሕዛብ መፈራረጃ እንዲሆንባቸው አነበቡ ለግን አልዳንህበትም ይባሉ ዘንድ ተጽፏል። 24:14 አንብቡት። ምንድነው ዝም ብሎ በየቦታው ኢየሱስ ስላለ የጸደቀ እንዳይመስለው። ይሄኛ ግን
ስርዓት ይዞ ለዛ ይዞ ውበት ለብሶ ይቅርታና ቀሲስ በመሀልም ስለገቡ እኔም በመሀል ብገባ ኢየሱስን ለመጥራት በመጽሐፍ ቅዱስ የተቀመጠ ስርዓት አለ እንዴ? ቢጠራው ምን ችግር አለ? በየቦታው ቢጠራው የኛ ምንጠራውም አንጠልጥል የኛ አይበሉዋ። እኔ እኮ የኛ የሚባል ነገር ነው እኮ መጽሐፍ ቅዱስ ኢየሱስን ስትጠሩት እንደዚህ በስርዓት በየመንገዱ እንዴ በየፈለጉበት ብጠራው ስሙን ምን ችግር አለ? የጌታን ስም አናቀልም እኛ። ምንድነው ኢየሱስ ማለት? ምንድነው መቅለል ማለት? እኔ እኮ አንዳንድ ጊዜ እኔ የእውነቴን ነው ተናገሩ አይደል እንዴ? ተናገሩ እኮ ከመጽሐፍ ቅዱስ አውጥተው የኢየሱስ ስም እንደዚህ በስነ ስርዓት ጥሩኝ ያለበትን እስቲ ኢየሱስ ያሳዩኝ። ኢየሱስ እንደዚህ አድርጋችሁ ጥሩኝ ያለበት። ኧረ ያዳምጡኝ። እኛ ምንለው እንዴ ስሙን የሚጠራ ይድናል ካለ በቃ ማንም ስሙን ይጥራ፣ ከዛ ይዳል። ቆይ እንጂ የእርሶ እኮ ተደመጡ አይደል እንዴ? ስለዚህ እኛ ምንለው እንዲሁም እግዚእነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ። እንዲሁ ዝም ብለን ኢየሱስ ብቻ እንኳን አንድለው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ። እግዚእ ኢየሱስ አብዛኛውን ግዕዙ ስታዩት እግዚእ ኢየሱስ እግዚእ ኢየሱስ እግዚእ ኢየሱስ ጌታ ኢየሱስ ነው የሚለው። እንዲሁ እንኳ ቅጽል ሳይሰጥ እንኳ አብዛኛውን ጊዜ አይናገርም። መኖር ኢየሱስ የሚል ብቻውን የለም ማለት የሚለው እኮ ኢየሱስ ጌታ እንደሆነ ነው። አሁን ቅጽልም የለበትም ከመጽሐፍ ቅዱስ። አሁን እርሶ እንደሚሉት አይደለም። ለምን ኢየሱስ ነው የሚለው እኮ ስሙ ኢየሱስ ህዝቡን ከኃጢአት። አንዳንድ ጊዜ በግዕዝ በምናምን ይሄ እኮ ነው ህዝቡን እንዳይገባው ከእርሶ ቤት ስለማያናግሩ ጥለን እንወጣለን። አሁን ይሄ ሶፊ ቤት ነው። ምን እንደማመጣ እርሶ ነው ጣልፎ የገቡት እንጂ አይደለም። በየስፍራው መጥራው ፍሪደም ስላለ ነው። አይ ፖለቲካ ይስዋ አይሳደቡ አይሰማም ነው። እስቲ ትልልቅ ሰዎች ስለሆንን እዚህ ሁሉም ሳለው ተከባብሮ መጥራት ነው። እንግዲህ የኢትዮጵያ ኦርቶዶክስ ቤተክርስቲያን ኢየሱስ የሚለውን ስም አጉልታ አልጠራችም ነው አይደለ? ፈለገ ጳውሎስ እኔ ሶፊ እየጠየቁት ነው። በየስፍራው መጥራት ሶፊ አንዴ ይጨርስ። ይሄን ጥሩ ጥያቄ ነው የጠየቀው። አሁን አንተ መጥተህ ኢየሱስ ጌታ ነው ስትለው ምን ኢየሱስ ጌታ ነው ትላለህ? ታቀለዋለህ። የጌቶች ጌታ እሱኛውን የጠየቁ የኢትዮጵያ ኦርቶዶክስ ቤተክርስቲያን አብዛኛውን ለማርያም እንጂ የኢየሱስ ክርስቶስን ስም አጉልታ አትጠራም ነው አይደል? እንደ ወቀሳ አይደለም። እኔ ያልኩት ቢንያም ኢየሱስ አሁን ቢንያም ነው። ተው፣ የማንም ስም አትጥራ እዚህ ውስጥ። አሁን ይሄ ኢየሱስ አሁን አንተ ከተናገርከው ውስጥ ነው የማነሳው። ኢየሱስ ልክ ነው። ኢየሱስ ጎልቶ አይነገርም። ምንም ጥያቄ አሪፍ። አንተ ኢየሱስ የሚለውን ስም የለመድከው ፕሮቴስታንት ከሆንክ በኋላ ነው ወይስ ኦርቶዶክስ እያለህ ነው ኢየሱስ ማለት የጀመረው? ምንም ጥያቄ የለውም። ፕሮቴስታንት ጋር ነው። ምንም ጥያቄ እውነታ ነው። ኦኬ ጥሩ። በኢትዮጵያ በፕሮቴስታንቱ በኩል ኢየሱስ የሚል ወይ ከመጽሐፍ ወይ ከታሪክ ስሙ ራሱ ኢየሱስ እንደሆነ በፕሮቴስታንቱ በኩል አለ። ስሙን ራሱ የሰጠችው ኢየሱስ የሚለውን ማን የሰጠው? ለማን? ኢየሱስ ክርስቶስ የሚለውን ኢየሱስ ክርስቶስ የሚለውን መጽሐፍ ቅዱስ ነው። ሌላ መጽሐፍ ቅዱስ ነው። ሌላ ጌት ይመጣል። ሌላ ሰጪ ይመጣል። ገብርኤል ድጋሚ ይመጣል። ገብርኤል ድጋሚ መጣ። ጥያቄ ነው የጠየቅኩት እኔ ስለማላቅ ነው፣ እውቀቱ ስለሌለ። ስሙን ኢየሱስ ትይዋለሽ አላት ገብርኤል፣ ወይስ ድጋሚ መጥቶ ኢየሱስ በለዋል? ኦኬ ስሙን ኢየሱስ እንደምትለው በምን አወቅ አንተ? መጽሐፍ ቅዱስ ማቴዎስ 1:21 ኦኬ ማቴዎስ 1:21 ላይ እንደዛ ብሎ እንዲናገር ከየት ነው ያወቅከው አንተ? አሁን አዳምጠኝ። መጽሐፍ ቅዱሱ አለ ኦርቶዶክስ ጋር፣ መጽሐፍ ቅዱሱ አልተገለጠም እንጂ እኔ እኮ ይኸውልህ በደንብ አዳምጠኝ። በደንብ የሰማሁት ኢየሱስን አብዝተው የሚናገሩት ጴንጤዎች ናቸው። በፕሮቴስታንት ወይም በጴንጤው አካባቢ ኢየሱስ ክርስቶስ የሚለው የስሙ ትርጓሜ ምን ማለት ነው? ያው በእነሱ ማለት ኢየሱስ እነሱ ጋር እንዳትሄድ አንተ ፕሮቴስታንት ጋር ነው ኢየሱስ የሚለውን ስም የሰማሁት ብለሃል። በብዛት ነው የለም። በብዛት ሙለታ አንዴ የቱ ጋር እንደሆነ ንገረኝ። ምን ማለት ነው የስሙ ትርጓሜ? በቃ የስሙ ትርጓሜ ኢየሱስ ክርስቶስን መቀበል አንደኛ የዘላለም ሕይወት ያስወርሳል፣ ትድናለህ ብለው
በማቴዎስ 1:21 ይገልጹልሃል። ሌላም ቦታ የሚያወጡና በትክክል ያስተምረዋል። አይደለም ኢየሱስ ክርስቶስ ብለው ሲያወጡ ትርጓሜ ያላቸው አይደል? ዝም ብለው ኢየሱስ ክርስቶስ አላሉትም እኮ። ኢየሱስ ክርስቶስን ተቀበል አሉ። ኢየሱስ ክርስቶስን ተቀበልኩ። በቃ ሌላ ምንድን? የስሙ ትርጓሜ ይሄ ነው። አዎ ተቀበል ትድናለህ አሉ። ኢየሱስን ተቀበልኩ። እነሱ በእነሱ አባባል ትድናለህ አሉ። ተቀበልኩኝ። አሁን ምንድነው ከሱ ስም ውጭ እዛ አይጠራም። ይህ ማለት አሁን ወደዚህ ለምን መጣ ምናምን የሚል ጥያቄ ሊመጣ ይችላል። አሁንም እሱን በትምህርት በኩል እዚሁ የምስራች ወንጌል በደንብ በበለጠ ደግሞ እዚህ አለ። ጥቂት ሰዎች ቢሰብኩትም መጽሐፉን ማንበብ ሲጀምር የእውነትም እዛ ስለ ኦርቶዶክስ በደንብ ከዚህ በፊት የነበራት ታሪክ፣ የነበራት የወንጌል ታሪክ፣ የነበራት የኢየሱስ ፍቅር ራሱ ሲገባኝ ኦኬ ያው ወደዚህ ደግሞ መጣው። እዛም አንዳንድ ነገር ሰፊ ስለሆነ ዋናው ነገር ወደዚህ መጥቼ ይሄንን ነገር የመሰራችን ደግሞ ያነበብኩትን ደግሞ ስጀምር ይኸው ጦርነቱ ጀመረ። ከዚህ በላይ ምን አለ? ኢየሱስን ቢወዱት ይህን ሰሞን እኔን እንደዚህ ያደረጉኝ ነበር? አያደረጉኝም። በቃ ስሙ ነው እንደዚህ አሁንም እኔ እንድጠላ ያደረገኝ። አው የአንተ ፐርሰናል አይደለም። እኔ እኮ የጠየኩት የስሙን ትርጓሜ ነው። አንተን ይውደዱ ይጠሉህ በቃ ይኸውልህ ስሙም አለ ትርጓሜውን ኦርቶዶክስ ጋር አለ። ግን ማን ይናገር? በቃ በብዛት ስለ ማርያም ካልተናገርክ በስተቀር አንደኛ ኦርቶዶክስ ነው። ፕሮቴስታንቱ ነው ወይስ ኦርቶዶክሳውያን ናቸው ኢየሱስ ክርስቶስ ብለው የሰየሙት ስሙን? ስሙን እንዴ ከሰማይ የመጣ ነው። ማን ሊሰይሙ ይችላል? እንዴ ከሰማይ የመጣ ስም ነው። ማንም አልሰየመውም። ከሰማይ የመጣው ስም የሸዋ ነው? ጂሰስ ነው? ኢሳ ነው ወይስ? እንግዲህ በእኛ በአማርኛ ኢየሱስ ነው የምንለው። እንግዲህ በየቋንቋው ይባል። ማን ነው የነገረ? ኢየሱስ ገብርኤል ነገራት ለማርያም። መጽሐፍ ቅዱስን ስናነበው ኢየሱስ ስሙን ኢየሱስ ትይዋለሽ አላት። ከዛስ ሐዋርያቶች ተቀባበሉ። ከዛስ አባቶች ተቀባበሉ። ከዛ እያለ መጣ። አንዳንድ ቦታ ላይ እየቀዘቀዘ መጣ። አንዳንዱ ደግሞ አንስቶት ከፍ አደረገው። በቃ ይሄ ነው ሶፊ ቋንቋ ነው። አክቹዋሊ አሁን የኦርቶዶክስ ጥያቄ ነው የጠየኩት። እኔ ስለማላውቅ እኮ ጥያቄ ነው ስለማታውቅ ሳይሆን እውነት ለመናገር ከኦርቶዶክስ ነው የተቀበልነው የሚል እሳቤ ስላለ እሱን ለማስባል ነበር። እንዴ በግድ ነው እንዴ ያለህ የምትለኝ? አይ አሁን እኮ ከንግግርህ እኔ የተረዳሁት ነው የምልህ። የኔ መረዳት እኔ አንተ የተረዳኸውን ታዲያ ለእኔ አትስጠኛ። አንተ የተረዳኸውን አንተ ያዘው። ማን የሰጠው ቆይ እኔ ጋር አለቀ። ሶፊ አለቀ። ማን የሰጠው ስል አንተ ጥያቄ ነው የጠየኩት። ጥያቄ ለጠየኩት ጥያቄ ማንም አልሰጠኝም ብለህ ቆይ አዳምጣ። ጥያቄ ስጠይቅ ማን የሰጠ ስል ማንም አልሰጠኝም ቤተሰቦቼን ያወረሱኝ ካልክም መብትህ እኮ ነው። ጥያቄን የጠየኩት ነው። አንተ ከየት አምጥተህ ነው እዛ ቅርጫት ውስጥ የከተትከኝ? እኔ ከየት አምጥቼ ብከተኝም፣ በነገራችን ላይ ብከተኝም ደስ ይለኛል። እኔ እንኳን የኦርቶዶክስ ቤተክርስቲያን ቅርጫት ውስጥ ከቶ የዚህ የመርካቶ ቆሻሻ መጣያ ውስጥ ብከተኝ እኔ ምንም አገባ አራግፌ እወጣለሁ። ምን አገባኝ እኔ። ግን ቆይ ሶፊ እንደው በጌታ ፍቅር አንድ ጥያቄ ውስጥ ቅድም ስለነበረ እንዳይጠፋብኝ ሙለታ ይጨርሳ ደግሞ እኮ አንድ ጊዜ እንዳይጠፋብኝ ነው ትዝ ብሎኝ ነው። አንዳንድ ጊዜ በኦርቶዶክስ ያየሁት ትዝብት ለምሳሌ ልክ ጴንጤዎች ይህንን ሲዘምሩ ለምን ዘመሩ ብሎ ዘራፍ ይላሉ። ትዝብቱን ነው የምነግርህ። 90% ዘፋኝ አዳማጭ ቆይ 90% ዘፋኝ አዳማጭ ነው። ዘፋኞችም ያሉት እዚህ ኦርቶዶክስ ነው። እነሱን አይቃወሙም። የሚዘፍኑትንም ዘፈኑንም የሚሰሙትን አይቃወሙም። ልክ የጴንጤ ይህን እንዴት ምናምን ብሎ አሁን ያነሳውን እንዴት ጴንጤዎች ይዘምራሉ ብሎ ዘራፍ ይላል። ይሄ ነገር ምላሽ ቢሰጡኝ ቀሲስ፣ በእውነት ከልቤ ነው ያነሳነው ሀሳብ ስላለ ወደ ሌላ አንሄድም። ሙለታ እንደ ጨርስና ከዛ ወደ ቀጥተኛ የኦርቶዶክስ የሚባል ቋንቋ የፕሮቴስታንት የሚባል ቋንቋ የለም። ስለ ክርስቶስ ነው እያወራ ያለኸው። ኦልሬዲ ክርስቶስ ማለት የተቀባ ነው። ግዕዝ ነው። ግዕዝ የኦርቶዶክስ አይደለም። አንተ ለምን ትተረጉማለህ? መች ጠየቅኩ? ሙለታ መች ጠየቅኩ? አንተ የጠየቀውን እየመለስኩ ነው። እኔ ፈለገ ነው የጠየቅኩት። አንተ መች ጠየቅኩ? ፈለገ የተጠየቀውን የመለስ የለብኝም ነው። ሰው እንዲመልስልኝ አልፈልግም። እሺ ችግር የለም። አይሳካ ኤኒዌይስ ግን ሰው አይመልስልህ። አልመልስ ስለ ቋንቋ እየጠየቀ ቋንቋ ነው ሙለታ ታውያለህ ነው። እኔ ሙለታ ታው ስልህ እኮ አልሰማ ብለኝ እኮ መልኬ አይፈልግም። ችግር የለውም። ስለዚህ ሙሉ ሰው ነኝ የተፈወስኩ።
ግድ የለም እና ኤኒዌይ ሙሉዬ ለጨዋታ ነው። እሺ እንትን እንዳትል ይወልካል ግን ሙሉ ሰው ነኝ። ያ ይቅርታና ሙሌን አንድ ጥያቄ ልጠይቀው ፓስተር ሶፊ። ይቆየኝ ጥያቄ እግዚአብሔር ይባርክህ። እኔ ሀሳብ ስሰጥ መሀል ላይ ስትገባ በቅንነት የሆነ ነገር ለማወቅ እንደፈለክ አይደለም የሚመስለኝ፣ ለማቋረጥ ነው የሚመስለኝ እና ሀሳቤን ልስጥበት፣ ችግር የለውም። መጨረሻ ከፈለክ ጠይቀኛለህ። አሁን ግን ሀሳቤን ልስጥበት። በአጠቃላይ ማርያም ትሰብካላችሁ አትሰብኩም? ማርያም ብፅዕት ናት ብፅዕት አይደለችም? የቸገረን እሱ አይደለም። ሰው የሚድነው በክርስቶስ ኢየሱስ ነው። ኢየሱስ የእግዚአብሔር ልጅ ነው። ስለዚህ ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመነና ሁሉ ሊቀበሉት የተገባ ነው ይላል። ስለዚህ ሰው በኢየሱስ ክርስቶስ አምኖ ይድናል። አለቀ ፔሬድ። ሐዋርያት ጳውሎስን ብናነሳ 13 መልእክት ዕብራውያንን ከቆጠርን 14 መልእክት ጽፎ አንድም ስፍራ በስም ማርያም የሚል ነገር አላስገባም። አንድም ስፍራ ማለት ነው። አንድም ስፍራ ማርያም የሚል እነዚህ በአማርኛ 4 ፊደላት አላስገባም። ስለዚህ ጳውሎስ ማርያም ባለማንሳቱ ማርያም ጠል ከተባለ መናፍቅ ከተባለ ወይ ደግሞ ሌላ ነገር ከተባለ ችግር የለብኝም፣ አብሬ ይባላለሁ። በየቦታው ግን ጳውሎስ ስለ ክርስቶስ ይሰብክ ነበረ፣ ሰብካለሁ። ስለዚህ ሐዋርያት የሰበኩትን ክርስቶስ ሰብካለሁ። ሰው በክርስቶስ ኢየሱስ የዘላለም ሕይወት ያገኛል። በክርስቶስ ኢየሱስ ሰው ከሞት ወደ ሕይወት ይሻገራል። አለቀ። ይሄንን ከሞት ወደ ሕይወት የሚያሻግረውን ስም እየጠራሁኝ እድሜን ሁሉ ያልቃል ማለት ነው። ስለዚህ ይሄንን በማድረጌ ኢየሱስ ብቻ ለምን ብሎ ማርያምም እዚህ ጋር መጠራት አለባት እንጂ ለምን ለኢየሱስ ብቻ ክብር ትሰጣለህ? ለምን ኢየሱስ ብቻ ትሰብከዋለህ? ሰው እኮ ማርያም ተሰብኮ ሊድን ይችላል ምናምን የሚል ነገር ቢመጣ እኔ እሱን አልቀበልም። ስለዚህ በግልጽ ቋንቋ የምናገረው ምንድነው? ስለ ዘላለም ሕይወት፣ የዘላለም ሕይወት የሚያሰጥ ሰዎችን የሚያድን ከሞት ወደ ሕይወት የሚያሻግር ወደ እረፍት የሚያመጣ ከጨለማ የሚያወጣ የኢየሱስ ክርስቶስ ስም ነው። ስለ ኢየሱስ ክርስቶስ ሰብካለሁ። ስለዚህ ይሄንን በመስማት ሰዎች ቢድኑ ደስ ይለኛል። ይሄንን ሰብካለሁ። ይሄንን በመስበኬ ግን ትክክል አላደረክም፣ የቀረ ነገር አለ፣ የተሟላ ወንጌል አይደለም፣ ማርያም ካልተጨመረችበት ወንጌሉ ሙሉ አይሆንም የሚል ሰው ካለ ግን እንግዲህ እሱ መብቱ ነው፣ እንደፈለገ ይሁን። እኔ ግን ክርስቶስ የእግዚአብሔር ልጅ ሰብካለሁ። እሱ የዘላለም ሕይወት ይሰጣል፣ በእርሱ መዳን አለ። ይሄንን የሚያምን ሰው አሜን ይበል። በዚህ የሚቸገር ሰው፣ ይሄንን ለመዋጥ የሚቸገር ሰው፣ ይሄንን ለመቀበል የሚቸገር ሰው እንግዲህ እሱን ምንም ላደርገው አልችልም። ጌታ ይባርካችሁ። ይሄንን ያለኝ ሐሳብ። መልካም፣ እሺ እንወያይ። እንግዲህ ጥሩ ሐሳብ የተነሳ ነው። እንግዲህ ጥሩ መነጋገር በመከባበር ላይ የተመረኮዘ ወይም የተመሰረተ ንግግሮችን ሰዎችም የሚያተርፉት ፓስተር ልጠይቀው አሁን ይፈቀደልኛል? ቀጥል። አዎ እንግዲህ መዳን በሌላ በማንም የለም፣ እንድንበት ዘንድ ከሰማይ በታች የተሰጠን ስም ኢየሱስ መሆኑን የእግዚአብሔር ቃል ይነግረናል። የእግዚአብሔር ቃል የሚለውን ሙሉ በሙሉ እቀበላለሁ፣ አምናለሁ። የወንጌል አማኝ በሙሉ የእግዚአብሔር ቃል የሚለውን የሚያምን እንደሆነ ሁላችንም መቼም የተገለጠ እውነት ነውና፣ ግን ፓስተር ሶፊ ያነሳውን መዝሙር አለመቀበል በጣም ትልቅ ጥያቄ ነው የሆነብኝና ለምንድን ነው እሱ ማለት እኔ አይዶን ነው የኔ አመጣጥ ከድቅድቅ ጨለማ ነው የመጣሁትኝ ወደ አስደናቂ ብርሃን የወጣው ሰው ነኝ። ስለዚህ ድንግል ማርያም ይሄን መዝሙር ስሰማ በጣም ነው ደስ የሚለኝ ፓስተር ሶፊ እና ለምንድን ነው እሱ ይሄንም ዝማሬ ፓስተር ታምራት እንዲሁም ሌሎችን የወንጌል አማኞች አይቀበሉም ተብሎ በብዙ ሰዎች ዘንድ ይታሰባልና እንደዚህ አይነት ጥላቻ የለንም። የወንጌል አማኞችን አይወክልም። እኛ የእግዚአብሔር ቃል የሚለውን እናምናለን፣ እንቀበላለን። ቢዘመርም እኔ እቀበላለሁ በግሌ ማለት ነው። እንደገናም ደግሞ ከዚህ በፊት የነበሩ አባቶቻችን ዘምረዋል። ያንን መዝሙር የወንጌል አማኞች ነን የምትሉ ካላችሁ የምትቃወሙ ከሆነ እኔ የእግዚአብሔርን ቃል እየተቃወማችሁ ነው ብዬ ነው ማስበው። ምናልባት እንግዲህ የተነሳበትን ያንን መዝሙር ድጋሚ ያልሰሙ ሰዎች ካሉ ብታሰማልን ደስ ይለኛል።
በተለይ የፓስተር ታምራትን አይ ቲንክ የት ነው እግዚአብሔር ቃል ለማርያም የሚለው የዘለልኩት ስፍራ ካለ የት ነው ዘምሩ የሚለው የእግዚአብሔር ቃል ዘምሩ ያለበትን ስፍራ ንገረኝና ልዘምርላት። እንትን የክርስቲያን ሐሳብ እኔ አልገባኝም። የቀደሙን መዝሙር ፓስተር ሶፊ የከፈትከውን እሱ ክርስቲያንኛ እኮ እንዴ ታምራት ዘምሮ ሊሆን ይችላል፣ ግን ህዝቡም አያውቀው፣ ማንም እኮ አያውቀውም። የተወሰኑ እናንተ ልታውቁ ትችላላችሁ። አሁንም ይሄ ልጅ አንድ ወጣት ልጅ ነው የዘመረው ከስንት ዓመት በኋላ በጣም ልክ ሁሉም እንትን እንዳሉ ነገር። እኔ እኮ ይኸውልህ ክርስቲያን ስለ ማርያም ሲነሳ ስለ ቅዱሳን መላእክቶች ሲነሱ እኛ ያኔ ፕሮቴስታንት በነበረን ጊዜ አንፈልገውም። ኢየሱስን ይሸፍኑብናል ብለን ስለምናስብ ለምን ይህንን እውነታ እንትን ይላሉ? ክርስቲያን ቆይ ስንት ጊዜዎች ነው በጌታ ስንት ጊዜ ነው እግዚአብሔር ቃል የሚለው ማትቀበል ከሆነ እኮ ችግር አለበት። በጌታ ስንት ጊዜ ነው የት ነው ክርስቲያን በጌታ ስንት ጊዜ እግዚአብሔር ቃል ስለ መላእክት የሚናገረውን ቃል እኔ እቀበላለሁ። እኔ እኮ የሚገርመኝ እሱ አሁን በቤተ ክርስቲያን ወይ በግሎት እመቤታችን ብጽዕት ነች እያሉ አመስግነው ያውቃሉ? አውቃህ ነው ፈለገ ስለማይሰማ ነው እኔ ተደርበህ እንትን የምትለው። ኧረ አንተ ላይ አይደለም እኔ ክርስቲያን ወይ ኮሺ እኔ ልጠይቀውና የት እንደሚል እኔን እየከሰሰኝ ስለሆነ የእግዚአብሔር ቃል የሚለውን ነገር ለምን አትልም እያለ ስለሆነ የእግዚአብሔር ቃል ለማርያም ዘምሮ ያለበትን ስፍራ ታሳየኝ ክርስቲያን ወንድሜ። ምናልባት የቀደሙን የፓስተር ታምራትን መዝሙር ትከፍትልኝ? በዚህ መዝሙር እኔ 100% እስማማለሁ። ይሄ መዝሙር ኦልሬዲ ከሷ የተወለደውን የዓለም መድኃኒት የሆነውን ክርስቶስ ኢየሱስ እንደተገለጠ የሚናገር መዝሙር ነው። ጥሩ አደረጉ። እኔ ማለት ወጥ እግዚአብሔር ይስጥዎት። ካም በኋላ እኔ በሉ ሁሉንም አይወክም። ኖ እኔ ብቻ ነው፣ ብዙ ሚሊዮን የሚቆጠር የወንጌል አማኝ ይሄንን መዝሙር ይቀበላል። ምናልባት እንግዲህ የማትቀበሉት ካላችሁ ችግር የለውም፣ አትቀበሉ፣ መፍታችሁ ነው። ክፍል ነው ለማርያም ዘምሩላት የሚለው ልዘምርላት አሳየኝ እስኪ። የእግዚአብሔር ቃል የተጻፈውን ሁሉ እንቀበላለን ወንጌላውያን አማኝ አልክ አንተ ወንድሜ ክርስቲያን። የት ነው ያለው የእግዚአብሔር ቃል ለማርያም ዘምሩ የሚለው እስኪ አሳየኝ። አይ ለክርስቶስ ስትዘምር ለኢየሱስ ክርስቶስ ስትዘምር ስለመወለዱ ስትዘምር በከብቶች በረት ተወለደ ስትል ከድንግል ማርያም ተወለደ ብሎ መዘመሩ ይሄ ለማርያም መዘመር ነው። ኦኬ ቆይ እሱ ለማርያም መዘመር ነው አይደለም የሚለው ዲያቆንዬ እናወራለን፣ ችግር የለው። ለማርያም መዘመር ነው አይደለም የሚለው ግን ለማርያም ለምን አንዘምርም የሚለውን ነገር አክቹሊ አንዘምር ለማርያም ዲያቆን አዲስ ይቀጥልና ከዛ ሙለታ እሱ ላይ ይስጥበት። ምክንያቱም እስካሁን ስላወራ ያወራና የተለየ ሀሳብ ከሆነ እንስማ። እሺ አመሰግናለሁ፣ እግዚአብሔር ይስጥልኝ። እንግዲህ እመቤታችን ቅድስት ድንግል ማርያምን እኛ ወይም ደግሞ ወንጌል እኛ ሙሉ ወንጌል አማኞች ነን ስትል አንተ ሙሌ ማለት ነው ወንጌል ላይ የተጻፈ ነገር ከጎደለ ሙሉ ወንጌል ማለት ትችላለህ ወይ? ለምን ብለህ ብትጠይቀኝ ማሳያ የሚሆነው በዮሐንስ እጅ ተጠመቀ ብለህ ትዘምራለህ። መግደላዊት ማርያምን አይደለም ሊገሏት ከነበሩት እኔ አልፈርድብሽም ብሎ ፈራጆቹን ዞር አደረገላት፣ ከሞትም አተረፋት፣ ከመወገርና ከሞት አተረፋት ብለህ ትዘምራለህ አይደለም? ስለመወለዱ ስትዘምር ከድንግል ማርያም ተወለደ ብለህ ትዘምራለህ። ስለመወለዱ ደግሞ ብስራት ስትዘምር መልአኩ ገብርኤል መጥቶ ሲያበስር እንዴት እንዳበሰረም ትዘምራለህ አይደለም? ይህን ስትዘምር ጸጋን የተመላሽ ሆይ ብለህ ዘምረህ ታውቃለህ? ለምን? የወንጌል ቃል ነው፣ አይሻር አይለወጥ። ወንጌል ላይ የተጻፈ ነገር ነው። ጸጋን የሞላብሽ ነሽ ብለህ መዘመር አለብህ። ለምን? ወንጌል ነዋ። መልአኩ ገብርኤል መጥቶ ጸጋን የተሞላሽ ደስ ይበልሽ አላት። ምን ችግር አለው? ለምን? ወንጌል ነዋ፣ ተጽፏል።
ስለዛ ማለት ነው አጠባች እንግዲህ በበህቅልቀ ወይም ደግሞ በየእርከኑ አደገ ካልን ክርስቶስ የማርያምን ጡት ጠብቷል ማለት ነው አይደል? የማርያምን ጡት ጠባ ተብሎ መዘመሩ ቅድም ለአንተ ለምን ይከፋሃል? በማርያም ማህፀን አደረ መባሉ ለአንተ ለምን ይከፋሃል? ይሄ ፋክት ነው፣ የሚቀየር ነገር ነው እንዴ? ስለዛ ቢያንስ አት ሚኒመም ስሟ በሚጠራበት ቦታ ሁሉ አት ሚኒመም ማለት ነው እንደው ማክሲመምም እናርገው ይሄንን መጽሐፍ ቅዱስ ላይ የተጻፈውን እሺ ጠባስ አልተጻፈም እንበልና መጽሐፍ ቅዱስ ላይ የተጻፈውን ከሴቶች ሁሉ ተለይተሽ የተባረክሽ ነሽ፣ የማኅፀንሽን ፍሬ የተባረከ ነው፣ ጸጋ የሞላብሽ ወይ ደስ ይበልሽ ያለውን ጸጋ የሞላብሽ ብልሃት ብትዘምር ከጥላቻ ውጪ ይሄን ሊከለክልህ የሚችል ምን አይነት የወንጌል ህግ እንዳለ አላውቅም። ስለዛ ይሄ ማምለክ ነው ብለን አናስብም። ማምለክ ቢሆን ነው ገብርኤል አመለካቱ ይሆን ነበር። እንትን አዲስዬ አዲስ አንተ አሁን ኦርቶዶክስ ሆነ ነው የምታወራው አዲስ። እኛም እኮ ዋናው ፍላጎታችን አዲስ ሚውቱን አንሰው አዲስ እሺ ቆይ እሰጥሃለሁ። እነሱ አስቀድሞ ስለዋሩ 2 ደቂቃ ብቻ አንድ ነገር እናድርግ። አሁን ከሙለታ ጋርና ዲያቆን አዲስ ናቸው እያወሩ ያሉት። ሁለቱ ጨርሱና ከዛ ፈለገ ትገባለህ። ሁለቱ ጨርሱ። አዲስ እንዲያውቅ የምፈልገው አዲስን ተወውና በቃ ሙለታና ዲያቆን አዲስ እያወሩ ነው። ሁለቱ ያወሩ ይጨርሱ። ምን ችግር አለ? እኔ እኮ የማውራት እኔ ራሱ እኮ የማወራው ነገር አለ። ዝም ብዬ ሚዩት አድርጌ የምሰማው ጀስት ተከባብሮ ሰው እንዲያወራ ብዬ እንጂ እኮ እኔ ስከፍቴው እዚህ ቁጭ ብዬ እኮ አካውንቱን ስከፍት እኔም የማላወራው የተሻለ ከኔ ሌላ ሰው ቢያወራ ይሻላል ብዬ ነው። ተደማምጦ ማውራት ነው። አዲስን እና ዲያቆን አዲስና ሙለታን አንድ ላይ እያወሩ ነው። ይነጋገሩ እነሱ። ከዛ ጣልቃ አትግቡባቸው። ከዛ አሁን ዲያቆን አዲስ አንስቷል ጥያቄ ለሙለታ መልስ የተጠየቀው በቃ አሁን በነፃ ለኖር ክርስቶስ ነፃ አውጥቶን አይላል። ነፃ አውጥተሃል። በ3 ደቂቃ እኛንም ነፃ አውጣን። ነፃ ጭግንባራው ግን እስከዛ ኮፒ ሊንኩን ደግሞ እስቲ ቴንክ ዩ ቬሪ ማች። ለመጀመሪያ ጊዜ ይመስለኛል 200 ምናምን ሺህ እኔ ጋር ሲደረግ ዛሬ በጣም ያላችሁ ተወዳጆች ሁላችሁንም በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ኮፒ ሊንኩን 5000 እያስገባን በዚህ 3 ደቂቃ ውስጥ እስቲ 5000 እናስገባው። ሙለታ እያወራ ከዛ ለአባታችን እንሰጣለን። ደግሞ ቀጥል። ኦኬ ጥሩ። በመጀመሪያ ደረጃ በመጽሐፍ ቅዱስ የተጻፈው እያንዳንዱ ነገር ሁሉ ወንጌል ነው ብሎ ማለት እሱ የመጽሐፍ ቅዱስን ባህሪ ኔቸር ኦፍ ስክሪፕቸር የምንለውን አለመረዳት ነው። መጽሐፍ ቅዱስ ኢንስፓየርድ ነው፣ እውነት ነው፣ ኢንስፓየርድ ነው፣ በእግዚአብሔር መንፈስ የተጻፈ ነው። ያ ማለት ምን ማለት ነው? ቴዎኖስቶስ የሚለውን ጋድ ብሪዝድ ነው። ይሄንንም እንግዲህ ቃል በቃል በሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 16 ጀምሮ በግልጽ የተቀመጠ ነገር ነው። ስለዚህ ኢንስፓየርድ ነው፣ የእግዚአብሔር ትንፋስ ያለበት መጽሐፍ ነው እንላለን። እውነት ነው። ያ ማለት እያንዳንዱ ቃል የእግዚአብሔር ቃል ነው። እያንዳንዱ ቃል ወንጌል ነው ግን ማለት አይደለም። እሱ ነው ሰዎች ያልተረዱት። ስለዚህ በመጽሐፍ ቅዱስ ውስጥ የተጻፉ ኤቭሪቲንግ ሰይጣንም የተናገረው ወንጌል ነው፣ የምስራች ነው። ወንጌል አክቹሊ የምስራች ማለት ነው። ስለዚህ የሰይጣን ንግግር የምስራች ነው፣ የእባብ ንግግር የአህያም ንግግር የምስራች ነው አንልም። እንደዛም አይደለም። ስለዚህ ይሄንን ወደ ኋላ መለስ ብሎ ማጥናት ያስፈልጋል ማለት ነው። ስለ መጽሐፍ ቅዱስ ኔቸር ለማወቅ ቅድም ወንጌል አይደል እንዴ ብጽኢት ማለት ምናምን የሚል ነገር ከዲያቆን ስለሰማሁ ማለት ነው። እሱ ወንጌል ነው አይደለም የሚለውን ነገር እንግዲህ ተመልሶ ማጥናት ያስፈልጋል ማለት ነው። ስለ መጽሐፍ ቅዱስ ባህሪ መጽሐፍ ቅዱስ ምንድነው የሚለውን ነገር ማወቅ ያስፈልጋል። ሌላው ነገር ግን በግልጽ እያልን ያለ ነው እኛ ስለ ክርስቶስ ስንሰብክ አብሮ ሰብጀክቱ ክርስቶስ ነው። የስብከታችን ርዕስ ኢየሱስ ነው። ማርያምን አብረን ብናነሳ ምን ችግር አለው? ችግር የለውም። ስለ ኢየሱስ እየዘመርን ስለ ኢየሱስ በምንዘምርበት ጊዜ አብረን ማርያምን ብናነሳ ምን ችግር አለው ከሆነ እሱ አይደለም ችግር አለው እያልን ያለ ነው እኛ እሱ አይደለም ችግር አለው እያልን ያለ ነው እኛ ችግር አለው እያልን ያለ ነው። ማርያም ራሷ አድሬስ ተደርጋ እንደምትሰማ ተደርጋ ለሷ ክብር ይገባታል፣ በቀጥታ ለሷ መዝሙር ይገባታል፣ እሷ ትሰማለች የሚሉ ነገሮች እነዚህ ጋር ነው የኛ ቴዎሎጂ ይጣላል እያልን ያለ ነው። ስለዚህ በግልጽ ቋንቋ እየተናገርን ያለ ነው እኛ ምንድነው ከተባለ
ወንጌል ከእግዚአብሔር ውጪ ከአብ ወልድ መንፈስ ቅዱስ ውጪ ከአምላክ ውጪ መዝሙር ከአምላክ ውጪ ለማንም የተገባ አይደለም። ይሄ ወንጌላውያን አማኞች ወንጌላዊ አማኝ ነኝ ብሎ የሚረዳ ሰው ሁሉ የሚረዳው እውነት ነው። ስለዚህ በግልጽ እያወራን ያለ ነው። እኛ ምንድነው ከተባለ ለእግዚአብሔር እንዘምራለን፣ አለቀ በቃ። ስለዚህ ለእግዚአብሔር እንዘምራለን። ኢየሱስ እግዚአብሔር ስለሆነ የእግዚአብሔር ልጅ ስለሆነ አምላክ ስለሆነ እንዘምርለታለን። ስለዚህ ከዚህ ውጭ ላለው ግን ለፍጡር አንዘምርም፣ ስለ ፍጡርም አንሰብክም። አፍተሮል ምን ሰብከው ስለ ኢየሱስ በምንሰብክበት ጊዜ ስለ ፍጡር ልናነሳ እንችላለን። ፍጡር ግን ሰብጀክት ሆኖ ዋና ጉዳይ ሆኖ የስብከት ርዕስ ሆኖ ያድናል፣ ያሻግራል ብለን ያጽናናል ብለን ስለ ፍጡር አንሰብክም። ሰዎች ያልተረዱን ይሄንን ነው። ስለዚህ በግልጽ ቋንቋ ምንድነው እያልን ያለነው ቢባል ዝማሬ ለእግዚአብሔርና ለእግዚአብሔር ብቻ፣ ክብርን ለእግዚአብሔርና ለእግዚአብሔር ብቻ ነው የሚገባው። እኛ ክብር ለእግዚአብሔር ብቻ ብለን እናምናለን። አክቹሊ ክብር ለእግዚአብሔር ብቻ ማለት በራሱ ምን ማለት ነው የሚለው ዲፋይን መደረግ ያለበት ነገር ቢሆንም በግልጽ ግን መዝሙር በወንጌላውያን አማኞች ለፍጡር የተፈቀደ አይደለም። ፍጡር እንደዋና መዝሙሩን ተደራሲ ሆኖ እንደሚሰማ፣ እንደሚረዳ፣ እንደሚደርሰው፣ እንደሚቀበለው አድርገን ለፍጡር ዝማሬን አናቀርብም። ይህንን እናረጋለን የሚል አካል ካለ ግን ከወንጌል አማኞች የወጣ ነው ኢንኬዝ ትምህርቱ የወጣ ነው ሰውየው እዛ ወንጌል አማኞች ሊሆን ይችላል፣ ሽማግሌዎች ኮንፈረንስ ብቻ በተለየ መንገድ ሊቆይ ይችላል። ግን ትምህርቱ ግን ከኛ የወጣ ነው ብለን እንላለን። ስለዚህ በግልጽ ቋንቋ ማርያምን አንጠላም፣ እንወዳለን። ማርያምን ቀርቶ ጠላቶቻችን የሚሰድቡንን እዛ ከታች አሁን ሙለታ ይሰቀል የሚል አለ፣ መሰቀል አለበት የሚል ኮሜንት አንብቤያለሁ። እሱንም እወዳታለሁ። ሴት መሰለችኝ አፍተሮል ይሰቀል የምትለኝ ይሰቀል ይገደል የሚሉንንም ጥፋ የሚሉንንም ሁሉንም እንወዳለን። እንኳን የጌታችን እናት አክቹሊ ጌታችን እናት እሷ ክርስቲያን ናት። በእነሱ አጠራር መናፍቅ ናት ማለት ነው። ይቅርታ አድርጉልኝ። በእነሱ አጠራር ፓስተር ደቂቃ ካለቀ ግን በቂ ነው። ደቂቃ ካለቀ በጣም ቆይቷል። መናፍቅ እየተባለ አይደለም። ስለዚህ በእነሱ አጠራር ደቂቃ ያልቋል ማለት ነው። ስለዚህ እህታችን ናት። እሺ ቀጥተኛ ሰጥቼዎታለሁ። እርሶ ሄዱ። እሺ አመሰግናለሁ። እግዚአብሔር ይስጥልኝ። እንግዲህ በመጀመሪያ ብሉይ ኪዳን ለአዲስ ኪዳን ትርጓሜ ነው። ብሉይ ኪዳን ንባብ ነው፣ አዲስ ኪዳን ትርጓሜ ነው። ስለ ጌታችንም ስለ እመቤታችንም በብሉይ ኪዳን አለ፣ በአዲስ ኪዳን አለ። በአዲስ ኪዳን ተተርጉሟል። ለምሳሌ ከጌታችን ብንጀምር በሱ ቁስል እኛ ተፈወስን፣ እንደሚታረድ በግ ሆነ። ኢሳይያስ ምዕራፍ 53 ያለው ግን ኢየሱስ ክርስቶስ ግን አይልም። ግን ያው በሐዋርያት ሥራም ምዕራፍ 8 ላይ ያለው ባኮስ ወይም ደግሞ ጃንደረባው ልክ የተናገረውና ተተርጉሞ ወደዚህ ወደ አዲስ ኪዳን መጥቶ ለኢየሱስ ክርስቶስ እንደሆነ እያንዳንዱ ነገር ተተርጉሟል። ነብዩ ዳዊትም ስለ ትንሣኤውም ስለተለያየ ስለ እርገቱም የተናገራቸው ተተርጉሟል። ስለዚህ በኦሪቱም ደግሞ ወይ በብሉይ ኪዳን ደግሞ ጽዮን ተብሏል። አማናዊ ጽዮን እመቤታችን ናት። የጽዮንን ዝማሬ ዘምሩና አለ። ለጽዮን ይዘመር ነበረ። ታዲያ ለጽዮን አዲስ ኪዳን ያኛው ሰው የተለያየ ነው ማለት ነው። ድነት ተለያየ እንጂ። ስለዚህ ለጽዮን ይዘመር ነበረ። የጽዮንን እንኳን በባዕድ ሀገር አንዘምርም ነው ያሉ ከፍቅራቸው የተነሳ። ልክ በአዲስ ኪዳን የተቀደሰው ለውሾች አትስጡ እንዳለው ማለት ነው ጌታችን መድኃኒታችን ክርስቶስ። የጽዮንን ዝማሬ በባዕድ ሀገር አንዘምርም ነው ያሉ። ስለዚህ ለጽዮን ዘምሩ ነው፣ ለጽዮን ይዘመር ነበረ። ስለዚህ አማናዊ ጽዮን ደግሞ አሁን እመቤታችን ቅድስት ድንግል ማርያም ነች። ሌላው ደግሞ ቅድም ትውልድ ሁሉ ብፅዕት ይሉኛል። ትውልድ መቼ ነው የተቋረጠው? ትውልድ እኮ የሚቀጥል የሚወለድ ለዘ ይመጽእ ነው። ነብዩ ዳዊት ምን ያለ ይትድገኒ ወእስከ ነገር እስከ ልቅ ወረስ ይትድገኒ አምላኬ ወእስከ ነገር መዝራዕተከ ለትውልድ ዘይመጽእ፣ እስካረጅና ስትሸመግል አትተወኝ፣ ለሚመጣ ትውልድ ኃይልህን አድንወትን እስከምናገር ድረስ ብሏል። እንደገና አሁንም ነብዩ ዳዊት መልሶ መንግስት ከሰ መንግስት ለኩሉ ዓለም ወምኩናኒከ ለትውልደ ትውልድ፣ አገዛዝህ ለልጅ ልጅ ነው አለ። ልጅ ልጅ ማለት ምጽአት ወይም ዳግም እስካቶሎጂ እስከሚፈጸም ሰከንድ ካሚንግ ኦፍ ጂሰስ ክራይስት ቱ ፓስ ዘ ወርልድ ማለት ነው። ዓለም ለማሳለፍ እስኪመጣ ድረስ ያለው ትውልድ ማለት ነው። ስለዚህ ትውልድ ሁሉ ያመሰግኑኛል ስትል ጻድቃን በነፍሳቸው ሕያዋን ናቸው፣ ይሰማሉ። እኔ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ነኝ አይደል ያለ። ሙተዋል አይደል? ለምን አነሳቸው? የአብርሃም የይስሐቅ የያዕቆብ በነፍሳቸው ሕያዋን ስለሆኑ። ስለዚህ ጻድቃን በነፍሳቸው ይሰማሉ። እንደሚሰሙማ ራእይ ምዕራፍ 6 ቁጥር 10 አላየንም እንዴ? ከመሰዊያ በታች ያሉትን ነፍሳት ሰማሁኝ፣ እስከ መቼ ድረስ ነው በምድር ላይ ደማችን ያፈሰሱትን ማትበቀላሉ? ሲነጋገሩ እንደሚሰሙም አረጋግጠናል እኮ። እንደገና ደግሞ አልዓዛር ሙቶ
በአብርሃም እቅፍ ላይ አላየውም እንዴ? ያ ባለሀብቱ ነዌ ነው እኛ በትርጓሜያችን ባለሀብቱ አላየውም እንዴ? ጻድቃን ይሰማሉ፣ ህያዋን ናቸው። ስለዚህ ትውልድ ሁሉ ያመሰግኑኛል። ትሰማለች ወይ ላልሁ ትሰማለች እንጂ እመቤታችን ትውልድ እኮ አለች። ያመሰግኑኛል። አይ ከሞት በኋላ ያመሰግኑኝ ብላለች እንዴ? አላለችም እኮ እስክሞት ብቻ ነው እንጂ ከዚያ በኋላ ያለው ግን አያመሰግንም። ትውልድ ሁሉ ያውም አንዳንድ ትውልድ እንኳ አይልም። ትውልድ ሁሉ ኤቭሪ ትውልድ ማለት ኤቭሪ ጄኔሬሽን። ስለዚህ የሚለውን ነገር ብናስተውል ጥሩ ነው። ዝም ብሎ ዘፈቀደ አንደኛ መማር ያስቀድማል። አሁን እኮ እናንተ እየተጎዳችሁ ታለ አንደኛ አካዳሚካል ኖሌጅ የለም። የቤተ ክህነቱ፣ የአብነቱ፣ የትርጓሜው ዝም ብሎ መጽሐፍ ቅዱስን እንደ ሞባይል ብድግ እያደረጉ እየያዙ እንዲህ ነው ማለት ነውር ነው። ኋላ ያስጠይቃል በእግዚአብሔር ዘንድ። መምህራን መጠየቅ ለዚህ ነው። ካለ መማር አስፈላጊ ነው። ሐዋርያትም ከጌታችን ቁጭ ብለው የተማሩ ለዚያ። እሺ ለምሳሌ ቅድም ቅዱስ ጳውሎስ ስለ እመቤታችን አንድን ነገር አልተናገረ ምናምንም ናቸዋል። እሺ ሐዋርያት ለምን ነው የራሳቸውን ትምህርት ያስተማሩ? ለምንድን ነው ኢየሱስ ክርስቶስ የተናገራትን ብቻ ያን ወንጌል ላይ ከአራቱ ወንጌል ሳይወጡ ለምን አልተናገሩ? ለራሳቸው ማብራሪያ ለምን ተናገሩ? ኢየሱስ ክርስቶስ የዘላለም አምላክ ነው አለ ቅዱስ ጳውሎስ። ለምን ወንጌል ላይ ብቻ የወንጌሉን ብቻ ለምን አላስተማረም? ከመጽሐፍ ቅዱስ ለምን ወጡ? በራሳቸው ለምን? መንፈስ ቅዱስ ያለባቸው ናቸው። በእግዚአብሔር መንፈስ ነው የሚመሩ ብለን ስለምናምን አይደለም። ሌላው ደግሞ ምንድነው? ከፍጡራን በላይ ደግሞ ከፍጡራን በታች ከፍጡራን በላይ ከፈጣሪ በታች ለተባለው ደግሞ ልክ ነው። ኢንተርሴሽን የሚባል ትምህርት አለኛ በእኛ በቴዎሎጂ አማላጅ ማለት ነው። ሴንት ቪርጂን ሜሪ ሃዝ ዘ ሃይስት ዲግሪ ኤንድ ሺ ኢዝ ክሎዝ ቱ ጋድ። እመቤታችን ቅድስት ድንግል ማርያም ከፍጡራን በላይ ነች። ሺ ሃዝ ዘ ሃይስት ዲግሪ የመጨረሻውን ዲግሪ ለእግዚአብሔር። ክሎዝ ኤንድ ክሎዝ ቱ ጋድ ቅርብና ቅርብ ከሚባሉት ምንድነው አለ እመቤታችን ብቻ ነው። ቢኮዝ ሺ ኢዝ ማዘር ኦፍ ጋድ ኦር ቲዮቶኮስ። ምክንያቱም የእግዚአብሔር እናት እሷ ናት። ከሚካኤል አልተወለደም፣ ከገብርኤል አልተወለደም፣ ከአብርሃም አልተወለደም። ማህደሩ የሆነች ለዚያ ለመለኮት አንሊሚትድ ጋድ ኢዝ ትራንሰንደንት ኤንድ ቢዮንድ ኢን ሂውማን ማይንድ ኢንቴሌክቹዋል ኤቢሊቲ። እግዚአብሔር ከሰው አእምሮና እውቀት ባሻገር የሆነና አንሊሚትድ የማይወሰነው የተወሰነባት፣ የማይለካው የተለካባት፣ ጊዜ የሌለው ጊዜ እንዲኖረው የተደረገ በማን ማይጸን ነው? በማርያም ነው። በማንም አይደለም፣ በድንግል ማርያም ነው። ስለዚህ ከፍጡራን በላይ ምንላት ለዚህ ነው። ይህንን ያደለው ያገኘው ሰው ማንም የለም። ቅዱስ ገብርኤልስ ምንድን ያላት? እመቤታችን ቅድስት ድንግል ማርያምን ከቡሩክት ከሴቶች ሁሉ ማለት እኮ አፍሪካም አይደለም፣ ኤዥያም አይደለም፣ አንታርክቲካም አይደለም፣ አውስትራሊያም አይደለም፣ ኤቭሪ ሰዓቱ አልቋል። እሺ ሰዓት አልቋል። አሁን አይደለም። እሺ ሰዓት አልቋል። ቴንኪው አይ ቲንክ ካዶሽ ነህ ማውራት የፈለከው ሰጥቻለሁ። ኦኬ ቴንኪው ስለሰጣችሁኝ እድል እናመሰግናለን። ኦኬ እኔ ለማለት የፈለኩትን አብዛኛውን ነገር ሙሉታ ብሏል እና እኔ ትንሽ የምጨምረው ነገር ቢኖር ያው እንደምናውቀው ሐዋርያቶች እንዳስተማሩት ስለ ኢየሱስ ክርስቶስ ብቻ እንድንሰብክ ነው የተጠራ ነው። ኢየሱስ ክርስቶስም ሄዱ ወንጌልን ለአሕዛብ እያስተማራችሁ ደቀ መዛሙርት ያድርጉ ብሎ ነው ያለውና እንደገና ደግሞ ሐዋርያው ጳውሎስም በመልእክቱ እንዲህ ብሎ ጽፏል። ይህም ወንጌል ከስጋ ከዳዊት ዘር ስለተወለደ ከስጋ መንፈስ ግን ከሙታን መነሳት የተነሳ በኃይል እግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው፣ እርሱም ጌታችን ኢየሱስ ክርስቶስ ነው ይላል። ስለዚህ እኛ እንድንናገር እንድንዘምር የተጠራ ነው። ከድቅድቅ ጨለማ ወደሚደነቅ ብርሃን ስላመጣው ስለ ኢየሱስ ክርስቶስ ነው እንጂ ስለ ማርያም አይደለም። ኦፍኮርስ ማርያምን ብፅዕት እንላታለን፣ በመጽሐፍ ቅዱስ የተጻፈውን ሁሉንም እንላታለን። ግን እንዴት ነው እነሱ ያሉት? በአካል አግኝቷት ነው እነሱ ያሉት። ገብርኤልም ማርያምን ብፅዕት ነሽ ብሎ ሲላት በአካል አግኝቷት ነው። እንደገና ደግሞ ኤልዛቤልም እንደዛ ብላ ስትል በአካል አግኝታ ነው። ለሞተ ሰው በመጽሐፍ ቅዱስ አንድም ነገር ሲቀርብ አናይም። ይሄ የፋጋን ስነ ስርዓት ነው። ስለዚህ በመጽሐፍ ቅዱስ ላይ ያልተጠቀሰውን በመጽሐፍ ቅዱስ አንድም ሐዋርያ ያላረገውን እኛ ደግሞ ካደረግን ከተጻፈው እያለፍን ነው። ለዚህ ነው ጳውሎስ ከተጻፈው አትለፉ ብሎ ያለው። ከዛም በኋላ ምን ብሎ ነው ያለው? ራሱ በሌላ መልእክቱ እኛ ካስተማርነው ወንጌል ውጪ የሰማይ መላእክትም የትኛውም ነገር መጥቶ ቢያስተምራችሁ የተረገመ ብሎ ያለው ለዚህ ነው። ስለዚህ ይሄ በቤተ ክርስቲያን ታሪክ ስንመለከት ራሱ ለሞቱ ቅዱሳን የሚቀርብ አምልኮ በጣም ዘግይቶ የመጣ ነው። እስልምና ይቀድመዋል ማለት ነው። ከ7ኛ ከ6ኛ ክፍለ ዘመን በኋላ የመጣ ነው። ከዛ በፊት አይታወቅም።
በሐዋርያን አበው ዘንድ እንደገና ደግሞ በቤተክርስቲያን እስከ 5ኛ ክፍለ ዘመን ማይታወቅ በጣም ቆይቶ የመጣ ስነስርዓት ስለሆነ ለዚህ ነው የምንቃወመው። ወንጌል ስለ ልጁ ነው፣ ስለ ኢየሱስ ክርስቶስ ነው። ዳግም ሊቀበለን ስለሚመጣው ስለ ኢየሱስ ክርስቶስ ነው። ስለ መላእክትም ስለ ማርያምም አይደለም። ኦፍኮርስ ሁሉንም እናከብራቸዋለን፣ ግን ከተጻፈው አናልፍም። ለእነሱ መጽሐፍ ቅዱስ ያሉን ሁሉም እንላለን። ሐዋርያት ያላረጉን እኛም አናደርግም። የሐዋርያት ተማሪዎችም ያላረጉት እኛም አናደርግም። ሁሌ የምንሰብከው ስለሚመጣው ስለ ኢየሱስ ክርስቶስ ነው። ስለዚህ ማርያምን ቅድም ብዬ እንዳልኩት ሐዋርያቱም ማነው ገብርኤልም በአካል አግኝቷት ነው። እንደገና ደግሞ ኤልዛቤልም በአካል አግኝታ ነው ብፅዕት ብላለችው። እኛም ደግሞ አሁን ለሞተው ሰው ከዘመርን የፋጋን ስነስርዓት ነው። ስለዚህ አናደርግም። ለእሷ የሚደረግ በእኛ ቤትም ይሁን በኦርቶዶክስ ቤት ይሁን ለሞተ ቅዱሳን የሚደረግ ሁሉ መጽሐፍ ቅዱሳዊ አይደለም፣ የጣዖት አምልኮ ነው። ታንኪዩ ስለሰጣችሁ ይጥል ቀጥሉ። ሌሎች ዲያቆን አዲስ ነህ የምትቀጥለው። እግዚአብሔር ይስጥልኝ። በጣም መልካም። እንግዲህ ከተጻፈው አናልፍም ተብሏል። የተጻፈው እኮ ትውልድ ሁሉ ብፅዕት ይሉኛል ተብሎ ተጽፏል አይደለ? ትውልድ ሁሉ፣ ትውልድ አይደለም፣ ትውልድ ሁሉ፣ ትውልድ ሁሉ ብፅዕት የሚላት ከሆነ ትውልድ ሁሉ ማለት እንግዲህ ምናልባት አንድም ከዓለም መጀመሪያ እስከ መጨረሻ ያለው ትውልድ፣ አንድም ደግሞ ከሷ ይሄ ነገር በሷ ላይ ከተፈጸመ ጀምሮ እስከ መጨረሻው ድረስ ካለችበት ተነስቶ እስከ መጨረሻው ድረስ ትውልድ ሁሉ ይባላል። ስለዛ አንተም እኛም እናንተም የትውልዱ አካል ነን። የዚህ ትውልድ ሁሉ ከተባለ እኛም ትውልድ ጥቅሷል ማለት ነው። ስለዛ እኛም ትውልድ ስለሆንን ብፅዕት ማለታችንን ማን ይከለክለናል? ትውልድ ሁሉ ብፅዕት ናት ይሉኛል ካለች፣ ስለዛ ብፅዕት ናት መባሏ፣ ብፅዕት ናት ተብሎ መነገሩ፣ ብፅዕት ናት ተብሎ መዘመሩ ይሄ የሚከለክል ነገሩ አለ ወይ? ሌላኛው ነገር ደግሞ ምንድነው? እግዚአብሔር ፕላን ሲያደርግ ዓለምን ለማዳን አይደለ መርጧታል። እሷን በማህፀኗ ለማደር ብዙ ሴቶች ነበሩ እኮ በጊዜው እሷ በነበረችበት ዘመን ጊዜው የመወለዱ ነገር በሚፈጸምበት ዘመን ብዙ ሴቶች ነበሩ። ከሴቶች መካከል አንቺን መርጦሻል። የመመረጧ ነገር ድንቅ አይደለም? ስለዛ ይሄ ነገር መነገር የለበትም ወይ? ይሄ ነገር መነገሩ ምንድነው ጥፋቱ? በመጽሐፍ ቅዱስ ወይም ደግሞ በወንጌል በተጠቀሰችበት ደረጃ እንኳን ስሟ በተነሳበት ደረጃ እንኳን ማንሳቱ ትክክል አይደለም ወይ? ይሄ ከወንጌል ያወጣናል ወይ የሚለው ነው። ሌላኛው ነገር ደግሞ ምንድነው? ወንጌል መጽሐፍ ቅዱስ ሁሉ ወንጌል አይደለም ብሎናል ወንድም። ሁሉም ወንጌል አይደለም መጽሐፍ ቅዱስ። ወንጌል ተብለው ግን 4 ወንጌሎች ተቀምጠዋል። ወንጌል ተብሎ ስማቸው ተጠቅሶ ወንጌል ተብለው ተለይተው 4 ወንጌሎች፣ የማቴዎስ ወንጌል፣ የማርቆስ ወንጌል፣ የሉቃስ ወንጌልና የዮሐንስ ወንጌል ወንጌል ተብለው ተለይተው ተቀምጠዋል። በዚህ ወንጌል ውስጥ የተጻፈ ነገር ሁሉ በወንጌል ውስጥ የተጻፈ ነውና ወንጌል ነው ብለን ነው ማመን ያለብን። ክርስቶስ መወለዱ አሁን ወንጌል ዜና ነው አይደለ? ወንጌል ዜና ነው አይደለ? ወንጌል የምስራች ነው። ቆይ አንዴ ልጨርሳ። ወንጌል የምስራች ነው አይደለ? መጥቶ እኮ ቅዱስ ገብርኤል እኮ የምስራች ነው አላት እኮ። ስለሷ ብቻ ሊናገር እኮ አልመጣም እኮ። ዋናው የተላከበት ዓላማ ስለ ክርስቶስ መወለድ ሊነግራት ነው። ዘመኑ መድረሱ እግዚአብሔር ማለንበት ሰዓት አልቋል። ፈለገ መቀጠል ትችላለህ። እሺ አመሰግናለሁ። ያው ብዙ ፖይንቶች ተነስተዋል። በዚሁ አጋጣሚ አንዳንድ ጊዜ ስንናገር መጽሐፍ ቅዱስ የእግዚአብሔር
ቃል ነው መጽሐፍ ቅዱስ። መጽሐፍ ቅዱስ ሙሉ መጽሐፍ ቅዱስ ወንጌል አይደለም። በጣም እዚህ ጋር ትኩረት ልናደርግ የሚገባን ወንጌሉ ኢየሱስ ክርስቶስ ብቻ ነው። ሮሜ እንደሚለው በስጋ ከዳዊት ስለተወለደ በመንፈስ የእግዚአብሔር ልጅ ሆኖ ስለተነሳው ስለ ልጁ ነው፣ ስለ ኢየሱስ ክርስቶስ ነው። መጽሐፍ ቅዱስ ውስጥ ወንጌል አለ እንጂ መጽሐፍ ቅዱሱ ወንጌል አይደለም። ወንጌሉ መጽሐፍ ቅዱስ ውስጥ ነው ወንጌል ያለው፣ እንለየው። አሁን ሲሰበክ አሁን ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 16 ላይ የእግዚአብሔር መንፈስ ያለበት መጽሐፍት ሁሉ ለትምህርታችን፣ ልባችን ሊያቀና፣ ለተግሳጽ፣ በጽድቅ ላለው ሁሉ ይመራናል ይላል። ስለዚህ ሌሎቹ መጽሐፍቶች ወንጌል አይደሉም። ሌሎቹ መጽሐፍቶች አያድኑህም። ሌሎቹ መጽሐፍቶች ለትምህርት ተጽፈዋል፣ ልብን ሊያቀና ተጽፈዋል፣ ለተግሳጽ ተጽፈዋል፣ በጽድቅ ላለው ይሄ የተቀበልከውን ወንጌል እንዴት እንደምታሳልፍ ተጽፎልሃል። የአብርሃም ታሪክ ወንጌል አይደለም። በአብርሃም ውስጥ የጥላው ወንጌል ግን አለ። አንዳንድ ጊዜ መጽሐፍ ቅዱስን ሙሉ በሙሉ ወንጌል ነው በቃ እኛ መስበክ ያለብን። አዎ ሲሰበክ አዳኙን ስትሰብክና ስታስተምር ይለያያል። ወንጌል ስትሰብክ አዳኙ ነው። እሱም ማን ነው? ኢየሱስ ክርስቶስ ነው። የምስራቹ ወንጌል ኢየሱስ ብቻ ነው። ሄደህ ትሰብከዋለህ። ካመጣ በኋላ ደግሞ ታስተምረዋለህ፣ ትመክረዋለህ፣ ትገስጸዋለህ፣ በጽድቅ ላለው መንገድ ታሳየዋለህ። የሚያድነው ግን ወንጌል ነው። ስለዚህ መጽሐፍት ተጽፏል። ለምሳሌ በጣም ይገርመኛል። የአብርሃምን እምነት እያወራን የአብርሃምን እምነት የሚገርም እምነት ነው ብለን እንሰብክና ድንግል ምልክትን ታያላችሁ፣ ድንግል ትጸንሳለች፣ ወንድ ልጅ ትወልዳለች። እንዴ ለካ ሳትወለድ ነው ትንቢት የተነገረላት ብለህ ብትናገር ያንን ስለተናገር እመቤታችን ወንጌል ነች ወይንም የዘላለም ሕይወት ታሰጣለች እያለ አይደለም። አብርሃምን ስታወራ አብርሃም የዘላለም ሕይወት እንደማያሰጥ ሁሉ ድንግል ትጸንሳለች፣ ወንድ ልጅ ትወልዳለች። ይህንን ወንጌሉን እኮ ታመጣልናለች እያልክ በሌለችበት ባልተፈጠረችበት እንትን ተብሏል፣ ተነግሮላታል። ለምሳሌ ዮሐንስ እንደተነገረለት ጥርጊያ መንገዱን እኮ የሚጠርግ ስለ ክርስቶስ መንገዱን የሚጠርግ ዮሐንስ እንደተነገረለት ስለ እሷም ተነገረ። አሁን ድንግል ትወልዳለች ይህንን ነገር ብትናገር ልክ እንደ ክርስቶስ እንደምታድን አድርገ ከተናገርክ ወንጌል እሱ አይደለም። አሁን ድንግል ብፅዕት ይሉኛል አለች። ኦኬ ትውልድ ካለ የሚቀጥለው ትውልድ እኮ ነው። ሰዓት አልቋል። ክርስቲያን ቀጥል። እሺ ፓስተር ሶፊ ስለተሰጠኝ እድል በጣም አመሰግናለሁ። ያው የእግዚአብሔር ቃል የሚለንን ሁላችንም ነን ብዬ ቅድምም ተናግሬያለሁ። የእግዚአብሔር ቃል ናችሁ ያለንን ሁሉ ነን ብዬ አምናለሁ እና የእግዚአብሔር ቃል ደግሞ የሚለውን እንደ ክርስቲያን ሁላችንም እንቀበላለን። አንድ ቃል የሐዋርያው ጳውሎስ መልእክት ተሰሎንቄ ላይ ምዕራፍ 2 ቁጥር 24 ላይ እግዚአብሔር በመንፈስ መቀደስ እውነትን ለማመን ለማዳን እንደ በኩራት መርጧቸዋል፣ በዚህም የጌታችን የኢየሱስ ክርስቶስ ክብር ለማግኘት በወንጌል ጠራችሁ እያለ ይናገራልና ወንጌላችን ያው በመንፈስ ቅዱስና በኃይል የተሰበከ ነው። እንደገናም ደግሞ በመንፈስ አማካኝነት ሲሰበክ ሰዎችን ሁሉ ያድናል፣ ሰዎችን ሁሉ ይቀይራል። ያው ስለ እግዚአብሔር ቃል ብዙ የተነገሩ ሐሳቦች አሉ። መጽሐፍ ቅዱስ ከዘፍጥረት እስከ ራዕይ የተለያዩ ሐሳቦች አሉት። ያው ብሉይ ኪዳን ጥላ ነው፣ አዲስ ኪዳን ደግሞ የተገለጠ በአካል የተገለጠ ለሁላችንም የተሰበከ በቆሮንቶስ ላይ እንደሚል ስለ ኃጢአታችን ሁሉ የሞተ ሞትን ድል አድርጎ ስለተነሳው ስለ ክርስቶስ ኢየሱስ እንደሆነ እናምናለን። ምናልባት እንግዲህ በሉቃስ ላይ ያለው ቃል የእግዚአብሔር ቃል ቅድምም አንብቤዋለሁ። ሁላችንም ይሄን ቃል እንቀበላለን ብዬ አምናለሁ። ምክንያቱም ስለተጻፈ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል፣ ብርቱ የሆነው እርሱ በእኔ ታላቅ ስራ አድርጓል፣ ስሙም ቅዱስ ነው፣ ምሕረቱም ለሚፈሩት እስከ ትውልድ ትውልድ ይኖራል የሚለው የእግዚአብሔርን ቃል እንደ ክርስቲያን እንደ አማኝ እንቀበላለን። ሐሳቡ የሚለውን እናከብራለን። የእግዚአብሔር ቃል ስለ እናቱ ማርያም የተባለውን ሐሳብ እኔ በግሌ እቀበላለሁ። ለምሳሌ ቀደምም እንዳነሳሁት
መልአኩ ስለሷ የተናገረውን ሐሳቦች እግዚአብሔር ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙ ኢየሱስ ትለዋለሽ፣ ታላቅም ይሆናል፣ የልዑል ልጅም ጌታ አምላክ የዳዊትም ዙፋን ይሰጠዋል የተባለውን የእግዚአብሔር ቃል በሷ ላይ ስላለው ጸጋ እግዚአብሔርን አከብራለሁ የተለየች መሆኑን እናምናለን እና ብዙ የወንጌል አማኞች ስለሷ አይናገሩም፣ እሷን አያከብሯትም፣ እንደገና ደግሞ ይጠሏታል የሚለውን ሐሳብ ኮምፕሊትሊ የወንጌል አማኞችን አይወክልም ብዬ ነው ማምነው። የእግዚአብሔር ቃል የሚለውን በደንብ አድርጎ የወንጌል አማኙ ይቀበላል። ከእግዚአብሔር ቃል ውጪ የሆነውን ደግሞ እንደማይቀበል ጽኑ እምነቴን ለማሳወቅ እፈልጋለሁ። አመሰግናለሁ። ቴንክ ዩ። እሺ ራያ መቀጠል ትችላለህ። አይ ቲንክ የለም መሰለኝ እሱ። ስለዚህ ወደ ሙለታ ነው የምመለሰው። ሙለታ ሳይሆን ከሆነ ያው በኦርደሩ ከሆነ እኔ ነኝ ነው እንዴ? ኦኬ ኦኬ፣ ሶሪ። ያው ይቀጥሉ። ይቀጥሉ። ቀጥታ ሙለታ ነው። አይ ሙለታማ መጀመሪያ ተናገረ፣ ከዚያ ተናገረ። አይ ከእርሶ ቀደም መጀመሪያም ከእርሶ ቀደም ብሎ ነው ያወሩት፣ ከዛ እርሶ ቀጥሎ ነው ያወሩት። አሁንም እርሶ አይደለም ሙለታ ቋቋ ተናግሮ ነው አሁን ወደ እንተና ይሄድን ወደ ካፍ። ኧረ እሱ አልተናገርም። ግድ የለም ይቀጥሉ፣ ምንም ችግር የለውም። እሺ ሙለታ ይናገር፣ ሙለታ ይናገር። ቀጥሉ። እውነቱን ይናገር። እሺ ግን አይደለም ኦርደሩን ስላየሁት ነው ብዬ ነው። እሺ ችግር የለም። ምን ሶስት ደቂቃ ብዙ አይደለም እኮ። እሺ ሙለታን የምጠይቀው አንደኛ ይሄ መጣ የሙስሊም ሃይማኖት ይቀድሟል አለ። መጀመሪያ ታሪክን ማወቅ ነው። ለምሳሌ ቅዱስ ያሬድ ኢትዮጵያዊ በ505 ዓመተ ምህረት ነው የተወለደ። እንግዲህ ሰዓሊ ለነ ቅዱስ ብሎ የተናገረ ስለ ቅዱሳን የተናገረ ስለ አማላጅነት የተናገረ ቅዱስ ያሬድ ነው። እንግዲህ አሁን አንድ ኢትዮጵያዊ ሊቅ አሁን ህያውና እውን ሆኖ የምናየው ዝማሬው ሰማያዊ ጣዕም ወጽብ ድንቅ የሆነ አንዱ በኢትዮጵያ ያለው ቅዱስ ያሬድ ነው። አሁን ስለዚህ ሙስሊም ታሪክ እኮ ተምረን ይመጣል። በ570 ኤዲ የተወለደ በ622 ኤዲ ኢንትሮዳክሽን ያደረገ ቀጥተኛው እኔ ነኝ ያወራሁት እና ምን መሰለህ እኔም ለማለት የፈለኩት ወደ ቅዱሳን የሚደረግ ጸሎት ነው እንጂ ያልኩት አትግባ ማለት ነው እንዴ ወንድሜ፣ ማለት አትግባ ምልጃ አይደለም። ለዛ እኮ ነው እኔም ስለ ምልጃ አይደለም ያወራሁት። ችግር የለም። ቀጥተኛ አዲስ ሰዓት ይግሎታለሁ። ሰው ጣልቃ እስከገባ ድረስ እንደ አዲስ አደርገዋለሁ። ችግር የለም። እንደ አዲስ ቀጥሉ። እሺ። ስለዚህ ምንድነው ማስተዋል ያለብን? አንደኛ መጽሐፍ ቅዱስ ስናነበው ደስ በሚለን መንገድ ባይሆን ጥሩ ነው። ትውልድ ሁሉ የሚለው የሚቋረጥ አይደለም። ለምሳሌ ጌታችን ማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ሂዱና አሕዛብን በአብ በወልድ በመንፈስ ቅዱስ እያጠመቃችሁ ደቀ መዛሙርት አድርጓቸው፣ እኔም እስከ ዓለም ፍጻሜ ከእናንተ ጋር ነኝ አለ። ሐዋርያት ያለቁ ከ100 ዓመተ ምህረት በፊት ነው። ስለዚህ ምን ማለት ነው? ይህ የሚመጡ ሌሎች ሐዋርያት አሉ ማለት ነው። ከእነማን ቀጥሎ? ከ12 ሐዋርያት በኋላ ሌሎች ሐዋርያት ይመጣሉ። ስለዚህ ሌሎች ሐዋርያት በሃይማኖት አበውም በሌላም በኩል ስለ እመቤታችን ተጽፏልና ስለዚህ እነዚህ ሰዎች አንቀበላቸው ማለት አይቻልም። ለምን? እስከ ዓለም ፍጻሜ ከእናንተ ጋር ነኝ ሲል የሚቀጥሉትን ሐዋርያት ሲነግረን ነው እንጂ እነኛማ እኮ አለፉ፣ በቃ ስራቸውን ሰርተው ጨርሰው ሄደዋል። እስከ ዓለም ፍጻሜ ከእናንተ ጋር ነኝ ማለት የሚቀጥሉትን ካህናት የሚቀጥሉትን ሐዋርያት እየነገረን ነው። ስለዚህ እመቤታችንም ትውልዱ ብፅዕት ይለኛል ሲል በጊዜው በነበሩት አይደለም። ትሰማኛለች አትሰማኝም? ከነፍስና ከስጋ ማን ይበልጣል? ሲጀመር እኮ የነፍስ ነገር ነው አይደለ? ጌታም ስለ ነፍስ ነው የሰበከ፣ ስለ ስጋ አይደለም። የነፍስ ድነትን የሰበከ ነፍስ ይበልጣል። ነፍስ ደግሞ ሕያው ናት፣ ታዳምጣለች፣ ትሰማለች። ስለ ሁሉ ነፍስ ይፈርሁ ለእግዚአብሔር፣ ነፍስ ሁሉ እግዚአብሔርን ይንቀጠቀጠዋል አይደል የሚለው። በነፍስ እግዚአብሔርን ያመሰግኑታል ጻድቃን። እንደገና ጻድቃን ደግሞ የእግዚአብሔር መገለጫ ናቸው። ለምሳሌ ማንኛውም ነገር አሁን በቤተክርስቲያን ዛሬ ስቡህ ሲባል ዛሬ ተክለ ሃይማኖት ወይም ደግሞ የሆነ ጻድቅ ጊዮርጊስ ቢሆን ገና መነሻው ምን ተብሎ ነው እግዚአብሔር የሚመሰገነው? ስቡ ወውዱ ዘሳረረ ኩሎ ዓለመ ባቲቃል። በቃ መግቢያ ነው ሁልጊዜ።
ምስጉን የተመሰገነ በአንዲት ቃል ዓለምን የፈጠረ ተብሎ ነው ገና የሚመሰገነው እግዚአብሔር። ለዚህ ነው ጻድቃን የእግዚአብሔር መገለጫ አለ ነብዩ ዳዊት። አይምሩ ከመተሰባ እግዚአብሔር በጻድቁ እግዚአብሔር በጻድቃን እንደተገለጠ ወቁ ያለ ይህንን ነው። ምንድነው መገለጥ? ዛሬ ስለመቤታችን 21 ምን ቆም ከሆነ ማህሌት እግዚአብሔር ነው የሚመሰገን። በማን አድሮ? በጻድቁ። በማን አድሮ? በመቤታችን አድሮ ማለት ነው። ስለዚህ ትውልድ የሚለው እንዴት ነው እናንተ የምታዩት? እመቤታችን እኮ ከዚህ ዓለም ተለይታለች አይደለም? ግን ትውልድ ብሎ የሚመጣው እንደሚያመሰግናት አስቀድማ ተናገራለች፣ አስቀምጣለች። ፕላኑ በእንትኑ በቃ መሰረቱን ጥላ ነው የሄደችው። ትውልድ ሁሉ ያመሰግኑኛል እስከ ሞት ድረስ አላለችም። እናንተም ደግሞ ይህንን የምትሉ ሰዎች ዊዝ ኤቪደንስ ከመረጃ ጋር አድርጉት። እመቤት ፍጡርን ማን ነው ለቅዱሳን እንዳዘምሩን የሚል ነገር አለ። እንደገና ደግሞ ጣዖት ዝም ብሎ እኮ አይነገር፣ ስድብም ይሆንባችኋል። ጣዖት ትላላችሁ። መሬት ላይ ነው ለቅዱሳን እንዳዘምሩ የሚል የተጻፈ? እስኪ ማስረጃ የሚነግረኝ ለቅዱሳን እንዳዘምሩ የሚል ነገር ካለ በመረጃ ብትነግሩ ደስ ይለኛል በጣም። ከመረጃ ጋር እናድርገው ይህንን ነገር ሙለታ እንድትነግረኝ። አንደኛ ትውልድ ሙለታ መቀጠል ትችላለህ። መቤት እሺ ማለት ተፈስ ማርያም መድኃኒት አዳም ሔዋን የአዳምና ሔዋን መድኃኒት ነሽ ወይ ማርያም ወይ ደስ ይበልሽ የአዳምና ሔዋን መድኃኒት ስለሆንሽ ገሉ ማለት ነው። እንደዛ ነው። ከዛ ሲቀጥል ደግሞ በእንተ እግዝእትነ ማርያም ተገብረ ኩሉ ዓለም በእንተ እግዝእትነ ማርያም ተፈጥሮ አዳሙ ሔዋን ብለህ ስለ ማርያም ሲባል ዓለም ሁሉ የተፈጠረው ለማርያም ሲባል ነው። ዓለም ሁሉ አዳምና ሔዋን የተፈጠሩት ማርያም ከነሱ እንድትወለድ ነው። ጭራሽ መፈጠራችንም ለማርያም ተብሎ ማርያም ማዕከላዊ የአምልኮ ማንነት የያዘች አክቹሊ የምትመለክ ሰው ሁሉ የተፈጠረው ደግሞ ለሷ ሲባል እንደሆነ እሷ ደግሞ ኢቭን በብሉይ ኪዳንም የነበረች ተደርጋ እንግዲህ በሰዓታት ላይ በግልጽ ተቀምጧል። ቅድመ ሰማያት ወምድር ሀሎትኪ ፀሐይ ወርኅ ቀደሙኪ መላእክተ ሰማይ ትላአት ብሎ ሰማይና ምድር ከፈጠራቸው በፊት አንቺ ነበርሽ፣ ጨረቃና ፀሐይ አልቀደሙሽም፣ መላእክትም ያገለግሉሽ ነበር ብሎ ሰማይና ምድር ከፈጠራቸው በፊት ማርያም እንደነበረች ኢቭን ለእንትና ያዕቆብ በላባ ቤት የረዳችው ማርያም እንደሆነች ተደርጎ ያዕቆብ በነበረበት ጊዜ ማርያም እንደነበረች እንግዲህ በእርግጥ ያዕቆብ በነበረበት ጊዜ ማርያም ነበረች የሚለው አይደንቅም። ሰማይና ምድር ከፈጠራቸው በፊት ነበረች ስለሚል ማለት ነው። እንደዚህ አድርጎ ያልተጻፈን ነገር ለማስገባት ነው የምትጠቀሙበት እንጂ እውነት ለመናገር ብጽዕት ነች ብላችሁ ለማለት ብቻ አይደለም ብጽዕት የምትሉት ማለት ነው። ስለዚህ ማርያም ምስጋና ይገባታል ከመለኮት ጋር ተደርባ ስብሐት በሚለው ላይ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ከተባለ በኋላ ስብሐት ለእግዝእትነ ማርያም ድንግል ወላዲተ አምላክ ተብሎ ስብሐት ለመስቀል ኢየሱስ ክርስቶስን ተብሎ ይቀጥላል። ከዛ ማርያም እንደዛ ብለ ተቀምጣለች። ከዛ ማርያምና መስቀል ማርያም ከእግዚአብሔር ጋር እኩል እንደሆነች ደሉን ክብረ ፈጣሪ ደሉ ክልቱ ፍጥረታት እስመ ታሪውን በክብረውን ብሎ ማርያምና መስቀልን ከፈጣሪ ጋር እኩል አድርጎ አስተካክሎ ራሱ ስለሆኑ የፈጣሪ ክብር ይገባቸዋል ብላችሁ ለማለት እንዲመቻችሁ እችን ትጠቀሙባታላችሁ እንጂ እውነት ለመናገር ብጽዕት ናት ብላችሁ ለማለት አይደለም። ለኢየሱስ ያላችሁትን በሙሉ ለማርያም ብላችኋል። ለኢየሱስ ያላችሁትን በሙሉ ብቻ አይደለም ለኢየሱስ ያላላችሁትን ጭምር ለማርያም ብላችኋል እውነት ለመናገር ማለት ነው። ስለዚህ በግልጽ ጉዳይ ማርያምን በዚህ ደረጃ ከፍ ለማድረግ በዚህ ደረጃ ከእግዚአብሔር ጋር እኩል ለማድረግ ለማስተካከል ታስቦ ነው እንጂ ይሄንን ቃል የምትጠቀሙት እውነት ያቺ ቃል ያለችውን ወንጌል ላይ ያለችውን ሉቃስ ላይ ያለችውን እሷን ይሄንን ነገር እንድትሉ ትፈቅድላችኋለች ወይ እሷን አይደለም። ሲቀጥል ከፈጣሪ በላይ ናት ከፍጡራን በላይ ከፈጣሪ በታች ናት ስላላችሁ ለስማችሁ ነው ከፈጣሪ በታች የምትሉት እንጂ ከፈጣሪ ጋር እኩል አሊያም አብልጣችሁ ነው የምትወዱትም የምታደርጉትም በእርግጠኝነት ማለት ነው። ማን ነው ቀጥተኛ አንድ ነገር ተሳስቷል። እኔ ለማለት የፈለኩት ስለ ቅዱሳን ምልጃ አይደለም ያልኩት፣ ስለሞቱት ቅዱሳን በተለይ በቤተ ክርስቲያን ታሪክ አይታወቅም ጭራሹ ነው ዘግይቶ የመጣ ትውፊት ነው። በካቶሊክ በራሱ በቅርብ ጊዜ በ16ኛው ክፍለ ዘመን ነው እንደ ዶግማ የተወሰደው። ኦፍ ኮርስ ትውፊቱ አለ፣ ግን ያን ያክል ብዙ አባቶች ያን ያክል ኮንሰንሰስ ፓትሪን እንትን ያሉት የተቀበሉት ትምህርት አይደለም። ለዛ ነው እኛ ሪጀክት የምናደርገው። በተለይ በአንደኛው በሁለተኛው በሶስተኛው ክፍለ ዘመን ፋጋኖች ለሞቱት ጸሎት ስለሚያቀርቡ ከነሱ የተወሰደ ብለን ስለምናምን ነው
ደግሞ ዋንኛ ሁላችንም እንደምናምነው መጽሐፍ ቅዱስ የበላይ ባለስልጣን ብለን ስለምናምን በመጽሐፍ ቅዱስም ደግሞ አናገኝም። በተለይ ለሞቱት በተደጋጋሚ የምናገሩ ምክንያት ስላለኝ ነው። ስለሞቱት በአጸደ ነፍስ ከኛ ጋር በማነው በአጸደ ስጋ ከኛ ጋር ስለሉት የሚደረግ ነገር በመጽሐፍ ቅዱስም አናገኝም። እንደገና ደግሞ በኦርቶዶክስም ያው ማርያም ከቅድምም ሙለታ ብሎ እንዳለ ከፍጡራን በላይ ናት። እንደገና ደግሞ ከስላሴ ጋር ትክክል ናት ተብሎ በቃል በቃል የተጻፈ ሪትን የሆነ ዶክመንት አለ። ለዛ ነው እኛም የተቃወምንበት ዋነኛው ምክንያት እና ደግሞ ሐዋርያቶችም ለማርያም እዛኔ ከነ ማርያም ጋር ቅርብ ስለነበሩ እነሱ ራሱ ለየት ያለ ነገር ለሷ መስጠት ይችሉ ነበረ፣ ግን አላደረጉም። እንዲሁም አልጻፉም። ጳውሎስ ራሱ በአንድ መልእክቱ ጽፎ ነበረ ከሴት የተወለደው እንዲሁም ስሟን ሜንሽን አላደረገም። ከሴት የተወለደ እሱ ብሎ ኢየሱስ ክርስቶስን ብቻ ስለ ኢየሱስ ክርስቶስ ብቻ ነው የተናገረው እንጂ ማንም በአንደኛው ክፍለ ዘመን ያን ያክል ትኩረት ያደረገ የለም። ትኩረት ያደረጉት ሁሉም በክርስቶስ ኢየሱስ ብቻ ነው። ምክንያቱም ወንጌላችን በአጠቃላይ የሚያተኩረው የሚጀምረውም ከክርስቶስ ስለሆነ ነው። ምክንያቱም የሰው ስጋ ለብሶ ወደዚህ ምድር የመጣበት ዋነኛው ምክንያት እኛን ከአብ ጋር ሊያስታርቀን እኛን ሊያጸድቀን ነው። ለዛ ይህን በቤተክርስቲያን ታሪክም የማይታወቀውን ትምህርት አንቀበልም። መጽሐፍ ቅዱሳዊም አይደለም፣ በጥንት ቤተክርስቲያን ታሪክም አይገኝም። ለዛ ነው የምንቃወመው። መዝሙርም ምስጋናም ኢየሱስ ክርስቶስም ሴጣን ሊፈትኖ ወደ ተራራ በወሰደ ጊዜ ምን ብሎ ነው ያለው? ሂድ ሴጣን ለእግዚአብሔር ለአምላክ ስገድ፣ እሱም ብቻን አምልክ ብሎ ያለው። ስለዚህ አምልኮ ስግደት ሁሉ የሚገባው ለኢየሱስ ክርስቶስ ብቻ ነው። መላእክቶችን በሰማይ ታርዳሃል ብሎ የሚዘምሩት ለኢየሱስ ክርስቶስ ብቻ ነው። ስለዚህ ስግደት አምልኮ የሚገባው ኢየሱስ ክርስቶስ ብቻ ነው። ከሱ ውጭ የሚደረግ የትኛውም አምልኮ ስግደት፣ የትኛውም ነገር የጣዖት አምልኮ ነው፣ አንቀበልም። ክርስቶስ ብቻ ነው የሚመለከው እኛ ቤት። ዲያቆን አዲስ ሰጥቻለሁ። እሺ መልካም፣ እግዚአብሔር ይስጥልኝ። እኔ ቅድም ካቋረጥኩት ልጀምርና ወንጌል ስለ ማርያም ወንጌል የሚባል ነገር የለም ከሚለው ስንነሳ ጌታን ስለመውለዷ ወንጌል ተጽፎላታል አይደል? ወንጌል ስንል ስለ ጌታ ከመወለዱ ዜናው የወንጌል ዜና ከመወለዱ የሰውን ልጅ እስከ ማዳኑ እስከ ማረጉ ድረስ ነው። በቃ ወንጌል ስንል ተወለደ ስንል ከማን ስትል እዚህ ጋር ሉቃስ ወንጌል ያስቀምጥልሃል ማለት ነው። ስለዛ ወንጌል ላይ የድንግል ማርያም ስም መጠራት የለበትም የምትል ከሆነ እንግዲህ እዚህ ጋር ከሉቃስ ወንጌል ላይ ምዕራፍ 1ን እንዳለ ቀድ አውጣውና ጣለው ነው የምልህ። ሌላ ምንም ልል አልችልም እስካሁን ስናገር ስለነበረ። ሌላው ነገር ግን ድንግል ማርያምን ከፈጣሪ በላይ ታደርጓታላችሁ የሚለው ነገር ይሄ ትክክል የሆነ ነገር አይደለም። እውነት ከፈጣሪ በላይ አድርገናት ከሆነም ትክክል አይደለም፣ በፍጹም ትክክል አይደለም። ከፈጣሪም እኩል አድርገናት ከሆነ ያደረገ መጽሐፍ ካለ ትክክል አይደለም። ከፈጣሪ በላይም ያደረገ ካለ ትክክል አይደለም። አድርጎም የጻፈ ካለ ትክክል አይደለም። ሌላኛው ነገር ደግሞ ምንድነው እንግዲህ እዚህ ጋር አስተካክልና እንድታልፍ አዲስ አርገን ከሆነ ልክ አይደለም እያልክ ያለው እነማን ናችሁ እናንተ? አርገን ማለት ኦርቶዶክስ እንዴ ዲያቆን እያለ እኮ ገባኝ። አርገን ከሆነ ብለህ ለምን አልክኝ ነው? ቤተክርስቲያን እንደ ዲያቆን የቤተክርስቲያኗን አስተምህሮ እንግዲህ በደንብ ስለምታውቅ ከየት መጥቶ ነው አርገን ከሆነ የሚለው ቃል በራሱ ምንድን ነው ብዬ ነው። የቤተ ክርስቲያን ትምህርት አይልም የሚሉ መጽሐፍት ካሉ ራሱ ከቤተ ክርስቲያን አይደሉም እያልኩኝ ነው እኮ። ታዲያ ካለ ብለህ ተጠራጥረሃልና ካሉ ቅድም ሲናገር የነበራቸው ነገሮች ነበሩ። በማርያም ተገብረ ሰማይ ወምድር እያለ ነበረ። በማርያም አልተደረገም፣ ሰማይና ምድር አልተፈጠረም፣ በእግዚአብሔር ነው የተፈጠረው። ሙለታ ታዲያ እኮ የለም
አርገን ከሆነ ታዲያ ምን አመጣው? አርገን ከሆነ አይደለም ተጽፎ እንደዚህ አይነት መጽሐፍ አግኝቶ ከሆነ ከኦርቶዶክስ ወገን አይደለም፣ ትክክል አይደለም ነው ሐሳቤ። ኦኬ እድሉን እሰጥሃለሁ እንደገና። ስለዚህ እዚሁ ላይ ሙለታ መልስለት እንዳታልፍ ቦታዋ ብላል። ያው እንግዲህ እኔ ይሄንን የካዳነ ምረት ላይ ንገኒ ላቲ ለምራይነት ማርያም ለዘገብረት አበይተ ብርሃናት ባህቲታ ታላላቅ ብርሃናት ብቻዋን ለፈጥ አይሰማም እኮ ሙሌ፣ አይሰማም ሙሌ፣ በጣም ርቀሃል። ኦኬ ቆይ አንዴ ብቻ ነው መስሎኝ ነበር። በነገራችን ላይ ድምጽ አይሰማም። አሁን ይሰማል? አሁን ይሰማል? እሺ አሁን ይሰማል። አዎ ንገኒ ላቲ ለመድኃኒተ ድንግል ማርያም ለዘገብረት አበይተ ብርሃናት ባህቲታ ብሎ የካቲት ኪዳነ ምሕረት ዚቅ ላይ በግልጽ ተቀምጧል። ታላላቅ ብርሃናት ብቻዋን ግልጽ አድርጌ ልንገርህ፣ ትክክል አይደለም። በቃ ብዙ አትሄድ። ቴንክ ዩ ዲያቆን። በቃ ይሄን እየተቃወምን ያለ ነው። ይሄንን ነው። ቀጥል አንተ። ቆይ ዲያቆን ብሎ ዝም ብሎ ስለተናገር አይደለም ራሱ ተጓኝ ያለው አበይተ ብርሃናት ተገብረ በማርያም ድንግል። እስቲ ብርሃናትን የፈጠረች ድንግል ማርያም አለች ብለን እናስተምራለን እንዴ? ቀጥተኛ አይደለም። ይግቡ ፈቅጃለሁ። ለእሳቸው ይግቡ በመሃል ማለት ነው። ይግቡ። ቆይ እሰጥሃለሁ ድጋሚ ሰዓት፣ ችግር የለውም። እሳቸው ይህን አንዴ ያጥሩልኝ። ለዘገብረ ብርሃናይት አበይተ ብርሃናይተ የሚለው ምን ማለት ነው? ብርሃናትንና ታላላቅ ብርሃናት የተባሉ ፀሐይ፣ ጨረቃ፣ ከዋክብት ናቸው። እንግዲህ ዳዊት ላይ መዝሙረ ዳዊት መዝሙር 135 ላይ እንዳለው ለዘገብረ ብርሃናት አበይተ ባይቲተ ብቻውን የሰራ ፀሐይ፣ ከዋክብት፣ ጨረቃን የሰራ ብቻ ታላላቅ ብርሃናትን ያደረገ በሰማይ ላይ ማለት ነው። ለፀሐይ ዛኮኖኖ መዓልተ ፀሐይን በቀን ያሰለጠነው ጨረቃን በሌሊት ያሰለጠነ። ስለዚህ ምን ማለት ነው? የዚህን አስገኝ ያስገኘች ወይም የወለደች ለማለት ነው እንጂ ብርሃናትን ፈጠረች ለማለት አይደለም። አንደዚህ አገባቦችን ማወቅ ጥሩ ነው። አንተ ሙለታ ግዕዝ ታውቃለህ? ግዕዝ ተምረሃል ነው? ሽምደዳ ነው? ፐርሰናል አያርጉትና ታውቃለህ? ፐርሰናል አይደለም። ዝም ብለህ ስታወራ ግዕዝ ሞክራለሁ ብለህ አገባብ ተምራል። ቆይ እኔ ግዕዝ መምህር ነኝ ፕሮፌሽናል። አገባብ መማሬን አለመማሬን አሁን አዳምጠኝ፣ እንደማምጥ። ለምን ግዕዝ ስጠቅስ ስለሰማሁ በማታውቀው ግዕዝ የምታውቅ ከሆነ አገባብ ተምራል ወይ ልጠይቅህ ነው። ዝም ብለህ አሁን መማሬን አለመማሬን አዳምጠኝ። ግዕዝ የራሱ ሙያ ስላለው ሙያ ፕሪፖዚሽን ስላለው አገባቡ የት ላይ ነው የሚወድቅ? ምን ቅጽል ያመጣል? ምን ሲለን በቂ ሲሆን ምን ይሆናል? ቅጽል ሲሆን ምን ይሆናል? አገባብ ሲሆን ምን ይሆናል? ተውሳከ ግስ ሲሆን ምን ይሆናል? የራሱ አመጣጣለው ብዬ ነው። ዝም ብላችሁ ስለተጻፈች ብቻ መናገር ጥሩ አይደለም ብዬ ነው። ታወቅ ልጠይቅህ ግዕዝ አሁን አገባቡን ያወቅ እርሶ ምን ብለው ተረጎሙልን መሰሎት? ምን አሉ? አዎ ይላል የሚለው ግን ያ ታላላቅ ብርሃናት ብቻውን የፈጠረውን በመውለዷ ምክንያት አስገኘች ተባለ አሉ። ስለዚህ ለምሳሌ እግዚአብሔር በመጀመሪያ ሰማይና ምድር ፈጠረ የሚለው ወስደን ከዛ ሰማይና ምድር ማርያም ፈጥራለች ማለት እንችላለን። ምክንያትስ ቢባል ኦልሬዲ የፈጠረውን ስለወለደች አድናለች ማለት ይቻላል። ምክንያትስ ያዳነው ሙለታ ለምሳሌ እመቤታችንን አዳምጠኝ። ቆይ እመቤታችን ለምሳሌ ቤዛዊተ ኩሉ ዓለም እንላለን። ምን ማለት ነው? አዳምጠኝ። ምክንያተ ድህንና አዳኝ ይለያያሉ። ለምሳሌ እመቤታችን ምክንያተ ድህን ነች፣ ለድነት ምክንያት ነች እንጂ ለምሳሌ መንግስተ ሰማይ መርታ የምታስገባ ሲባል ምን ማለት ነው? መንግስተ ሰማይን ወደሚያስገባው ታቀርባለች ነው እንጂ መንግስተ ሰማይ በቁጥጥሯ ስር አድርጋ መንግስተ ሰማይ እየከፈተች ማስገባት ማለት አይደለም። ምክንያት የድህን ማለት ምን ማለት ነው? ትርጉሙ ለድነት ምክንያት የሆነች ማለት ነው እኮ። ምን ማለት ነው? ለድነት ምክንያት ማለት ትርጉሙ ምንድን ነው እንዴ? ነገሩ እኮ ምን ማለት ነው? ነገሩ እኮ ምን ማለት ነው? ንገሩኝ ደግሞ ምን ችግር አለው? ልማር። ምክንያት ድህን ማለት ለድህነት ምክንያት ምን ማለት ነው? ምክንያት ማለት ነው። እሺ ቀጥሉ። እሺ ይቅርታ። እሷን ለድህነት ምክንያት ማለት
እርሷን መረጣት ለድነት ማለት ዓለም ለማዳን ማለት ነው። ለመወለድ ማይደሩ ሆነች፣ ተወለደባት። እንግዲህ እግዚአብሔር መነሻ ወይም ደግሞ ምክንያት ያስፈልገዋል። አንኮዝ ኮዝድ ነው አይደል? እግዚአብሔር ምክንያት የሌለው ነገር ግን ለሌሎች ምክንያት የሚሆን ነው አይደለ? እግዚአብሔር ምክንያት አደረጋት እሷን። ለምን? ለድነቱ። እንግዲህ ያው ምንትን ያስፈልገዋል፣ መወለድ ያስፈልገዋል ይላል መጽሐፍ። እንደዛ ለመዳን ምክንያት ማርያም ናት ይላል እንዴ? ምን ሆነ ነው ይላል ወይ ነው ጥያቄ? የትኛው መጽሐፍ ነው አንተ ብትለኝ? መጽሐፍ ቅዱስ ብቻ እያልህ ነው አይደል? አሁንም እኮ መጽሐፍ ቅዱስ ይላል አይልም? አዳምጠኝ። ቅድም ይኸውልህ፣ አሁን እኮ ይኸውልህ መሰረት የሰዓት ከዚህ ላይ ነው። ለምሳሌ ቅድም ምን ብዬ ነበር? እስከ ዓለም ፍጻሜ ከእናንተ ጋር ነኝ ያላቸው ሐዋርያትን ብቻ ነው የሚመጡትን ማለቱ ነው። እስቲ ንገረኝ። ይላል ወይ አይልም ነው ጥያቄ? ይላል አይልም ብቻ በሉኝ። ይኸውልህ ቆይ እየጠየቁ መልሱን እኮ ልነግርህ ነው እየጠየቁ። ሐዋርያትን እስከ ዓለም ፍጻሜ ከእናንተ ጋር ነኝ ሲል እነ ጴጥሮስን እነ ቅዱስ በርቶሎሜዎስን ማለት ነው? አይደለም አይደል? በጣም ጥሩ። እሺ ከ318 ውስጥ ወይ ለምሳሌ ወይም ከሰለስቱ ወይም ደግሞ ሐዋርያነ አበው ከሚባሉት ውስጥ ወይም ከሌሎችም ስለእመቤታችን ተናገሩ። ለምሳሌ ቅዱስ ኤፍሬም ስለእመቤታችን ዘምሯል ይላል ሃይማኖተ አበው ላይ ስለእመቤታችን ባመሰገነበት ቦታው ይላል ሐዋርያት ሰለስቱ ምዕት ላይ። ስለዚህ ቅዱስ ኤፍሬም አንዱ ሐዋርያ ነው አይደለ? ስለዚህ እስከ ዓለም ፍጻሜ የተባሉ እንደነ አግናጢዎስ እንደነ ፖሊካርፕ እንደነ ቅዱስ ኤፍሬም። ስለዚህ ቅዱስ ኤፍሬም ስለእመቤታችን ተንትኖ በደንብ አድርጎ አስረድቷል። በጳጦስ እጽ እየመሰለ ስለእመቤታችን ምስጋና በደንብ አድርጎ አመስግኗል። ስለዚህ ከአንዱ እስከ ዓለም ፍጻሜ ከእናንተ ጋር ነው የተባለው ማን ነው? አንዱ ቅዱስ ኤፍሬም ነበር ማለት ነው። አይ እሱ አይደለም። እሱ በመጽሐፍ ቅዱስ መዝነ አንተ ባልክ እኮ አይደለም። እርሶም ባሉት አይደለም መጽሐፍ ቅዱስ ነው የሚዛነው። ቆይ አንተ ዝም ብለህ ስለተረፈ አይልም ነው ባጭሩ። ደውል አዳምጠኝ። አንተ ባልህ ነው እንዴ? በጉልበትህ ነው? በጉልበት እኮ አይደለም። እርሶ ምን አሉ መሰለህ? አዳምጠኝ። ይኸውልህ በጉልበት አይደለም። በጉልበት የማያረጉት እርሶ ነው። ታዳምጠኝ። ዝም ብለህ ስለተመቸ ብቻ መናገር ሳይሆን አንደርስታንድ እያደረግን መናገር ያለብህ። አንደኛ እዚህ ግዕዝ የሚያውቅ የሌለ መስሎህ መሰል ማታውቀውን ግዕዝ ትናገራለህ። ማላውቀውን መሆኑን በምን አወቁ? ከምትተረጉመው ነዋ የተረዳው። እሺ ሙያ ልስጥህ ታውቃለህ? ቆይ ግዕዝ ሙያ ልስጥህ እዚህ ላይ ሰው አይደለም 475 ሰው አለ። ሙያ ልስጥህ ታውቃለህ? ግዕዝ ያልኩትን ይተርጉሙት እስኪ። የኔ ትርጉምና ያልኩት ትርጉም ይሳሳት እንደሆነ እኔ ግዕዝ ልጠይቅህ ታውቃለህ ወይ ነው የምልህ። አሁን ይኸውልዎት ይሄ ኢጓችን አይደለም ዝም ብሎ አይደለም። አገባብ ማወቅ አለብህ። ይኸውልህ አገባብ ሳታውቅ አተርጉም። ለምን? አገባባት የራሳቸው ፐርፎርማንስ አላቸው፣ ቅርጽ አላቸው። አገባብ የሚያውቅ እርሱ አሁን አንደኛ እዚህ ላይ ግዕዝ ስተረጉም አንዳንድ መርጌቶች ነን ብለው ሲገባኝ ባለማስወራት እውነቱ እንዲደበቅ ማድረግ አንተን እኮ ማታስወራ። ለምን የፈለገ ስትናገር ስለሰማው። ለምሳሌ አንዳንድ ሰዎች መርጌታ ነን ብለው ስገባኔ ጽጌን ፈልጌው ነበር። ጽጌ ስጦታው አይቀርብም። ለምን? እነሱ የሚያጨረብሩ እንደዚህ ባለው ግዕዝ በማያውቀው የቤተክርስቲያን ብዙ ትምህርት ዲፕሊ ያለደውን ሰው ኧረ መርጌታ ወረቄሱ ተብሎ የመሳቢያ ዘዴ ካባውን ሳያወልቁ ሻሹን ሳያወልቁ የመሳቢያ ዘዴ እያደረጉት ነው ህዝቡን። ስለዚህ እስከ ዓለም ፍጻሜ ከእናንተ ጋር ነኝ ማለት በማን ነው? በኤፍሬም ላይ ነው፣ በቅዱስ ኤፍሬም፣ በፖሊካርብ ላይ ነው፣ በአግናጢዎስ ላይ ነው፣ በሌሎችም በአትናቴዎስ ላይ ነው፣ በቄርሎስ ላይ ነው፣ በዲዮስቆሮስ ላይ ነው። እስከ ዓለም ፍጻሜ ከእናንተ ጋር ነው የተባለ። ከዚያ ቀጥሎ እያሉ እስካሁን ድረስ ባሉት ቅዱሳን ላይ በእነ አባ ጊዮርጊስ ዘጋስጫ ላይ ነው እስካሁን ድረስ ከእናንተ ጋር ነው ማለት ይሄ ነው ይግባህ መጀመሪያ። ከዚህ ወዲያ ሌላው ብርሃን ነው። ግድ የለም እኔ ከአባ ጊዮርጊስ ዘጋስጫ ነው እግዚአብሔር የነበረው የሚለውን አላምንም። እርሱ ለእርሶ ይሁንልዎት። ላለማመን ይኸውልህ፣ ካላመንም ይኸውልህ በሬውን ላም ብትለኝ አሁንም አላምንም ማለት። ስለዚህ ድንጋዩን እንጀራውን ድንጋይ ብትል ማን ይሰማል? ስለዚህ ለዚህ ነው እኮ ይኸውልህ ሙለታ ልንገርህ አይደለ? እኔ ላውራ እንጂ ድል ስጡኝ እንጂ ምንድን ነው ኢየሱስ የራሳቸው ይኸውልህ እያሉ እምቢ አሉኝ እኮ አንዴ እንዳውራ ፍቀዱልኝ እንጂ ይኸውልዎት። አንዴ ሐዋርያው ጳውሎስ ወደኛ ደቂቃ እንምጣ። በቃ ቆይ አንዴ ፕሊስ በጌታ ሐዋርያው ጳውሎስ እኛ ከሰበክንላችሁ ወንጌል ዲያቆን ቆይ እንጂ አሁን አይደል እንደ መጣው ጠብቁ። አንዴ እኛ ከሰበክንላችሁ ወንጌል የተለየውን ማንም ቢሰብክ ሞልቷል። እሺ አንዴ እኛ ከሰበክንላችሁ ወንጌል የተለየውን ማንም ቢሰብክ
የተረገመ ይሁን የሰማያዊ መልአክ እንኳን ቢሆን አለ እኛም ብንሆን ብሎ ራሱንም ቢሆን የተረገማል። ስለዚህ ጳውሎስ ከሰበከው ወንጌል የተለየውን የሰበከው ሁሉ እርጉም እለዋለሁ እንጂ እኔ እግዚአብሔር ከእርሱ ጋር አለ ብዬ አይደለም። አንደኛ፣ ሁለተኛ እዚህ ላይ ልግባልህ ቅዱስ ጳውሎስ ለምሳሌ አንዴ 3 ደቂቃችንን ጨርሰን እንተኛ። ሁለታችሁ ጳውሎስ ለምሳሌ ወንጌል ብቻ ነው የሰበከው። አንድ ጥያቄ ልጠይቅዎት? እሺ እርሶ ወይ እኔም የጠየቁ እንገልጠይም በዚያው ትጠይቀኛለህ መልሰህ። አንተ አሁን ለምሳሌ ቅዱስ ጳውሎስ ወንጌልን ብቻ ነው የሰበከው። ከራሱ አፍልቆ አልተናገረም። ከራሱ አፍልቆ ስለመዳን እኮ ስለመዳን አላወራም። ከራሱ አፍልቆ ስለመዳን ተመልከቱ። እንግዲህ ተመልከቱ። ለምሳሌ አምጡ ማስረጃ ናልንገር አንዷን ብቻ እንኳን ራሱ እሺ ስለ ጋብቻ በተናገረበት ቃሉ ጌታ አይደለም እኔ ነኝ እንጂ አለ። ለምሳሌ ስለመዳን ነው ያልኩት እኮ መምህር አዳምጠኝ። ስለ መዳን ነው ስለ ቅዱስ ጳውሎስ የተናገረውን ነው የተጻፈው ሁሉ ስለ መዳን እኮ ነው ያልኩት ያለሁት። ቅዱስ ጳውሎስ አዳምጠኝ። ይኸውልህ ሕግጋት እኮ ስለ ወንጌል እያወራና እርሶ ስለ ጋብቻ የሰጠውን አስተያየት አዳምጠኝ። ቆይ ሌላውንም እመጣልሃለሁ ስም ከፈለገ። እኔ ጥያቄ ሕግጋት ከመዳን ያደርሳሉ። ይኸውልህ ቀጥተኛ እንደው እንደዚህ እንደ ለማርያም እንደዚህ እንደሚሟገቱ ለወንጌሉ እንደዚህ ሟገታል። አይደለም፣ የእውነቴን እኮ ነው። አንዳንድ ጊዜ አይደለም ምንድነው እሱ ያለው እኮ ዓለምን ትፈጥራለች ካለ ምን ዓለምን እሷ እንዴት ብላ ነው የምትፈጥረው? አይደለም በእውነት አንዳንዴ አዲስ ሙግት የሚፈጠርበትና በቃ ስህተት ካለ የቃላት ስህተት በየዋህነት የተጻፈ ነገር ካለ ማስተካከል እንጂ እዛ ጋር ዓለምን ፈጥራለች እያለ ፈለገ እርሶም ያነቡትን መጽሐፍ ቅዱስ አይደለም። ምንድን ነው መጽሐፍ ቅዱስ? የዓለም ብርሃን ኢየሱስ ክርስቶስ ነው አይደለም? ምንድን ነው የሁሉ ትክክል? ሰማይና ምድር የፈጠረው እግዚአብሔር ነው አይደለም? ቆይ ሰማይና ምድርን የፈጠረው እግዚአብሔር ነው አይደለም? ሁሉን የፈጠረው ሁሉ በእርሱ ሆነ።